ሉተር አባቶች ሲጠቀሱበት በቃ ያደረገው ነገር ምንድነው? አባቶችን ዞር አድርገ ሊትራሊ ባይዘው ቴሲስ ነው ምንድነው የሚባለው የፒኤችዲ ቴሲስ እና ፒስ ሀሳብ ነው ብሮስኪ ጸዴ እንትን ያነሳኸው። አንዳንዶቹ ኮንዘርቫቲቭ ናቸው፣ ኮንቬንሽናል ናቸው። አንዳንዶቹ ደግሞ እንደነዚህ አይነትም ናቸው። ስለዛ ብዙ አይነት ሉትራን አለ። አንተ የትኛው ነህ ብለን እንደውም እንጠይቃለን። ከአሁን በኋላ የትኛው ሉትራን ነህ? የእነሱን ትምህርት አባታዊ ነው ለማስባል ሲሉ የእነሱን ትምህርት አባታዊ ነው ለማስባል ሲሉ ዝም ብሎ የአባቶችን ትምህርት ልክ የጳውሎስን መልእክታት እንደሚያጣምሙ ዮሐንስ አፈወርቅንም ትምህርት ለማጣመም ይሞክራሉ፣ ግን አይሳካላቸውም። ጥምቀት ያድናል አልክ ወይም ደግሞ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው አልክና እኮ ምንም የተለየ ታሪክ እኮ አትፈጥርም። ይህንን ስላልክ ብቻ ክርስቲያን አትሆንም። ለእነሱ በጣም የተጣመመ ጠማማ የሆነ ትምህርት ማለት ነው። እንደ አባቶችም ተናግሯል ለማለት ሲሉ ዮሐንስ አፈወርቅን ሁለት ተቃራኒ ትምህርት ይዞ የኖረ ሰው አድርገው ያስቀምጡታል። አስቡት። ቅዱስ ዮሐንስ አፈወርቅ በተመሳሳይ ሰዓት ነፃ ፈቃድ አለ ብሎም ያስተምራል፣ የለም ብሎም ደግሞ ያስተምራል። በተመሳሳይ ሰዓት አንድ አባት ማለት ነው። እንደዚህ አይራሩም ለአባቶች ምናምን ግድ አይሰጣቸውም። ዮሐንስ አፈወርቅ ፍሪ ዊል አለ የለም ብሎ ሁለቱንም ሳይድ ይዞ ነው ያስተማረው። የአባቶችን ትምህርትን በረንብ እንዳላወቅሽ አድርጎ ሲያወሩ ነበር እና ይሄን ክፍተትሽ እንዴት አወኩ አልኩኝ። እኔ ደግሞ እንዴት ነቁበታል ተከተልከት ነበር እባክህ። ቢያሚሊ ምን ተፈጠረ? ምን ተፈጥሮ ነው? ቢግ ላቭ ቢግ ሪስፔክት። ኦኬ ቢግ ላቭ ቢግ ሪስፔክት። ልደት ክበርልኝ አባቴ። ወይ ሁላችሁ ደብሊው አኬ ያላችሁ ጻፉልኝ ከታች ፕሊዝ። አተምላለ ቤኔ እኮ እየበላ ይሆናል። ኧረ ወፍ በእናትህ እብድ የሆነ ምግብ በልቼ የገባሁኝ ቦሎቄ ምናምን። አንተ የማያመጡብኝ ጉድ የለም ዘንድሮ። አሪፍ እኮ ነው እሱ ምግብ። አልገባሽም አንቺ? በእውነት ጸዴ ነው። እኔ እንጃ። እኔ እንግዲህ መቼስ እንዳንራባ የሚለው ያገኘነው ነው እየበላን ያለ ነው። አይ ለቁመተ ስጋ ያህል ይበቃሻል። ያወፍራል። ባይዘው ወርጸሎቱ ላይ ፎቶ ምኑ ይሄ ቦሎቄ የሚባለው ጀለስ በጣም ኃይለኛ ፕሮቲን አለው። ፕሮቲን ያወፍራል። ታዲያ አያወፍርም። ማወፍር ሳይሆን ያው አሪፍ ነው። ስጋ ይሰጥሃል፣ ትገነባልሃል መስል። ኦልራይት ላኬ ነው ላኬ። እና ታዲያ ለአንተ መቼ አወራው? አንተንማ እዛው ከብቱን ዋጠው እንጂ ልደትን አላያትም። ለእኔማ አሪፍ ነው ሲጀምር። ባለፈው ላይ ገብታ ማ አንቺ ነሽ እንትን መሮጫው ላይ ዘፍ ከዚህ ፊትም እኮ ሞራል ሰጥተኝ ነበር። አንተ ታቋረጣለህ። ችግሩ እንደኔ ነው። አላቋረጥኩኝም እኮ እኔ እኮ በተአምር ጀምራለሁ እያልኩኝ ቶሎ አልጀመርኩም እንጂ የሆነ ማይሆን ቦታ ገብቼ ኤኒታይም ኤኒ ፕሌስ ነው የምናወራው። ከታላቅ ይቅርታ ጋር ተደዋውላችሁ ይላል። ደግሞ እንደ አደገኛ ቁም ነገር እንዳለው ሰው ለሉትራን ቆጥርባችሁ ደግሞ ዮሐዴ ብዙ ባይዜ ዮሐዴ ያወራው በጣም በቂ ነው። አንትሽ በጣም ዳሶታል። ዮሐዴማ ተናዳለች እኮ ረጋገጠቻቸው። አይ ዳሶታል በቃ ሙሉ ለሙሉ በቃ መነሳት ያለበትን ሀሳብ እስከ ገባኝ ድረስ አንስቶታል። ዘግተነዋል እኮ በቃ ምንድነው በቃ አይ ሚስ ኢንተርፕሬት ተደርገናል፣ የምናምነውን ሳይሆን የማናምነው ወሬ ተወርቶብናል የሚል ሰው መቶ እኮ አኬ ማውራት እንደሚችል እኮ በቃ ተነገረ እኮ። ከዚህ በላይ መቼስ የግል ፐርሰናል አታክ ነው እኔ እየመሰለኝ ያለው። አሁን አኬ ላይ ሳይ አንዳንድ ንግግሮች ምናምን ነገር በጣም ፐርሰናል አታክ ነው። ምን ተፈጥሮ ነበረ? አይ የሆነ ቪዲዮ ምናምን ሳይ ቅድም ሪከርድ የተደረገ ምናምን ነገር እየቀጠቀጡ ነው ምናምን። አይ አንተም ነበርክበት አክቹሊ ቦት ምናምን። አሁን ያ
ይሄ አለ አይደለ ብሶት የወለደው ንግግር እንደዛ የሚመስል ነገር አለው እና አሁንም ስገባ ሳይ ዮሐንስ አፈወርቅ ፍሪ ዊል አለ የለም ብሎ ሁለቱንም ሳይድ ይዞ ነው ያስተማረው። የአባቶችን ትምህርትን በረንብ እንዳላወቅሽ አድርጎ ሲያወሩ ነበር እና ይሄን ክፍተትሽ እንዴት አወቅኩ አልኩኝ። እኔ ደግሞ እንዴት ነቁበታል? ምንድን ነው ቅዱስ ዮሐንስ አፈወርቅ ኢማጅን እኔ ለእነሱ የተጣመመ ምንድን ነው ያንተን የሚያስተጋባው አዱነ እስኪ አዎ ነው በጌታ በኢየሱስ ወጋው ይጠበቃል እኮ የራሱ ጨነቀኝ ሚዩት አድርግ እንዳልለው ሁላ አንተ ሚዩት ሲያደርገው ያለው ሰላም በጌታ ስም ተው እባክህን የሁለት ሰከንድ ባይዘገያል አይደለም ወንድማችን እባክህን ተረድተናል አታስረዳን በቃ እሺ አምነናል ሚዩት አድርግልኝ ከምትበላበት ምን አለ ስልክ ብትገዛ ማለት እሺ እኔ በዚህ ጉዳይ እኮ አላወራም በጣም ተው እስኪ እሺ ፒፖ ከፍቷል ከባድ ነው ይጀማ በጌታ ስም ትነቋቆሩታላችሁ አይ ግን እንትን ነው ምንድን ነው ስለምን ተነስቶ ነበር በጌታ በኢየሱስ ዮሐንስ አፈወርቅ ቆይ እኔ እንዳልኳችሁ እኔ ለእነሱ በጣም የተጣመመ ጠማማ የሆነ ትምህርት ማለት ነው እንደው አባቶችም ተናግሯል ለማለት ሲሉ ዮሐንስ አፈወርቅን ሁለት ተቃራኒ ትምህርት ይዞ የኖረ ሰው አድርጎ ያስቀምጡታል። አስቡት ቅዱስ ዮሐንስ አፈወርቅ በተመሳሳይ ሰዓት ነፃ ፈቃድ አለ ብሎም ያስተምራል፣ የለም ብሎም ደግሞ ያስተምራል። በተመሳሳይ ሰዓት አንድ አባት ማለት ነው። እንደዚህ አይራሩም ለአባቶች ምናምን ግድ አይሰጣቸውም። የእነሱ ይሄ ምንፍቅናቸው ይጽናላቸው እንጂ እንደውም እንደዚህ ነው ባይዘ ሀርሽ ነው የምንሆንባቸው ናደንትን ካሉ እንደዚህ በግልጽ እኔ የጴንጤ ላይም ስሰራ እኔ አስተውላችሁ ከሆነ ምናልባት ማለት ነው ብዙ ጊዜ መናፍቃን ምንፍቅና ምናምን የሚሉ ነገሮችን ብዙም ልጠቀም እችላለሁ፣ ግን በጣም ሬር ነው። በቃ እንደው እንትን ሰዎችን እንደዚህ ብሎ ላለማስበርገግ ቀስ ብሎ ለመማማር እንዲመች ምናምን ዋናው ፍላጎታችን ያው በእርግጥ የሰው ነፍሳት እንዲድኑ ነው። ግን እነዚህ ወንድሞች በጣም እንትን የሚሉ ከሆነ መጀመሪያ በቃ ቦታቸውን ለማሳወቅ ያህል በጣም ጫን ልንላቸው እንችላለን። እውነቱን ለመናገር ማለት ምንም ጥምቀት ያድናል አልክ ወይም ደግሞ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው አልክና እኮ ምንም የተለየ ታሪክ እኮ አትፈጥርም። ይህንን ስላልክ ብቻ ክርስቲያን አትሆንም። ለማንኛውም የእነሱን ትምህርት አባታዊ ነው ለማስባል ሲሉ የእነሱን ትምህርት አባታዊ ነው ለማስባል ሲሉ ቅዱስ ዮሐንስ አፈወርቅ እኔ እንግዲህ አሁን ሲሉ የሰማሁትን ነው። በእርግጥ አሁን ካላችሁት አንጻር ነው። አንቺ ምንድነው ስሙ? ኦኬ ልደት ስትል ከሰማሁት ቅዱስ ዮሐንስ አፈወርቅ በተመሳሳይ ሰዓት ኢማጂን ነፃ ፈቃድ አለ ብሎም ያስተምራል፣ የለም ብሎም ያስተምራል። ይህ በጣም እኔ በጌታ ስም እኔ ሰው እንዴት እንደማይሸማቀቅ አላውቅም። እንደዚህ ነገሮች የራሳቸው አባቶቻቸው ሪፎርመር እነዚህ ሀዳሲያኑ እነ ጆን ካልቪን ሳይቀርኩ ዮሐንስ አፈወርቅን እኮ ተችተው ያለፉ ናቸው። በቃ እሱ እንደዚህ አይነት ትምህርት ነው የሚያስተምረው። የነፃ ፈቃድ ትምህርትን በጣም አበክሮ ያስተማረ ሰው ነው ብለው ተችተውት ነው ያለፉት። ጆን ካልቪን ሳይቀር ስሙን ጠቅሰው ማለት ነው። ኢቨን አንዳንድ ቦታዎች ላይ የተናገረውን ሳይቀር እየጠቀሱ ጠቅሰው እንዲህ እያለ በማለት ማለት ነው። እና ዝም ብሎ የአባቶችን ትምህርት ልክ የጳውሎስን መልእክታት እንደሚያጣምሙ ዮሐንስ አፈወርቅንም ትምህርት ለማጣመም ይሞክራሉ፣ ግን አይሳካላቸውም። የሁለቱም ዮሐንስ አፈወርቅም አይሳካላቸውም፣ የጳውሎስም አይሳካላቸውም። እና ጸጋ ብቻ ላይ በቃ አለቀ። ምንም እውነቱን ለመናገር ቀረብ ተብሎ ቢታይ የሉተራኑ ትምህርት በጣም የሚያስጨንቅ ትምህርት ነው። በጣም የሚያስጨንቅ ሰዎችን በጣም ከተስፋ ውጭ የሚያደርግ በጣም አስደንጋጭ የሆነ ትምህርት ነው። የሆነ በሆነ ነገር አድርጎ ሸፋፍኖት ነው እንጂ ቴዎሎጂውን በነገራችን ላይ ገና ከጅማሬው ጀምሮ ራሱ አሁን ሉተር አንድ ጊዜ በጣም ማለት ከሚጨነቅባቸው ሀሳቦች ውስጥ ማርቲን ሉተር ማለት ነው በጣም ትልቁ የሚያስጨንቀው ነገር ምን ነበር መሰላችሁ? ማርቲን ሉተር ማለት ነው በጣም ከሚያስጨንቁት ነገሮች ውስጥ በጣም ዋነኛው
ካልተመረጡት ውስጥ በሆንስ የሚለው ጭንቀት በጣም ውስጡን ይረብሸው ነበር በአንድ ወቅት ላይ ማርቲን ሉተር ማለት ነው። ካልተመረጡት ወገን በሆንስ እግዚአብሔር ካልመረጣቸው ማለት ነው። ወይም ደግሞ እግዚአብሔር ከመረጣቸው ወገን ባልሆንስ፣ ሶሪ በዚህ መልኩ ነው እግዚአብሔር ከመረጣቸው ሰዎች መካከል ባልሆንስ የሚለው ነገር ውስጡን በጣም ይረብሸው ያስጨነቀው ምናምን ነገር ነበር እና በዚህ ጭንቀት ውስጥ ሆኖ ከዚህ ጭንቀት ለመውጣት የመጣለት የተወሰኑ እንትኖች አሉ፣ የመፍትሄ ሀሳቦች የተወሰኑ መጡለት። አንደኛ የመጀመሪያው የእግዚአብሔርን ድብቅ የሆነውን ዓላማውን ሂድን የሆነውን ወይም ሴክሬት የሆነውን ካውንስሉን ምክሩን በቃ ስለሱ ነገር ጭራሽ አለማሰብ። የእግዚአብሔር ሂድን የሆነ በቃ የማይታወቅ ያልተገለጠ በቃ በራሱ ጋር ብቻ ያለ የራሱ ምክር፣ የራሱ ካውንስል፣ የራሱ ሀሳብ አለው አይደለ? እግዚአብሔር አምላክ ይህንን ማንም ሊደርስበት አይችልም። ይህ የእግዚአብሔርን የተደበቀውን ሀሳቡን እና በቃ የተገለጠው ነገር ብቻ መጠንጠል። ለምሳሌ ሰው ካመነ ይድናል የሚል ወንጌል ላይ አለ አይደል? በቃ በዛ በጊዜው አንተ ባለህበት ሰዓት ካመን የተደበቀውን ነገር ማሰብ ጥፋት ነው፣ አያስፈልግም። እሱን ተውትና ነው ስቲል እኮ አያውቁትም። እንደዚህ መታሰብ የለበትም ይላሉ። አእምሮ ግን ሊያስብ ይችላል። ግን በቃ ማሰብ የለበትም። በቃ የተጠመቀ ሁሉ የሚያምን ሁሉ ምናምን በቃ በእግዚአብሔር ምርጫ ውስጥ እኔ ብሎ ማሰብ ይችላል። ምናልባት ግን እንደዛ ብሎ አስቦ ኖሮ ከክርስትና እምነት ቢወጣ ቢክድ ያው ሊያጣው ይችላል። በእውነትም አምኖ ካመነ በኋላ ሊክድ ይችላል ብሎ ያምናሉ ሉትራኖች። ከካደ ግን በቃ ያ ሰው በዘላለማዊ የእግዚአብሔር ምርጫ ውስጥ ግን አልነበረም ማለት ነው። ምክንያቱም የእግዚአብሔር ዘላለማዊ ምርጫው ለእነርሱ የመጀመሪያዎቹ ኮሊንጉ ላይ፣ ከዛ በኋላ ይሄ የእግዚአብሔር ጥሪ ላይ፣ ከዛ በኋላ የኮንቨርዥኑ ላይ ምናምን ብቻ የእግዚአብሔር ሰዎችን የሚለውጥበት መንገድ፣ ከዛ እምነት የሚሰጥበት ምናምን እንደነዚህ አይነት ጉዳዮች ላይ ብቻ አይደለም ኢሌክሽኑ። ይሄ ለፐርሰቨረንሱም ጭምር ነው። ይሄ በእምነት ጸንተው ምናምን በቃ ለዘላለም ክብር እስከ ግሎሪፊኬሽን ድረስ ያለውን ሁሉ እስከ መጨረሻው ድረስ ያለው ሁሉ ታይቶ ነው በቃ የእግዚአብሔር ምርጫ የሚባለው። ሰውየው ምንድነው የምርም በቃ ወደ እግዚአብሔር መንግስት ከገባ ወደ ገነት ከገባ ምናምን በቃ የምርም ለዚህ ከተመረጡት ውስጥ ነው ማለት ነው። ልበነሱ ትምህርት ማለት ነው። ከወደቀ ግን ከተመረጡት አልነበረም። እንደዛ ነው እያሉ የሚያስተምሩት። እና ግን ለጊዜው ግን ተመርጫለሁ አልተመረጥኩም ምናምን የሚለው ነገር እንዳያስጨንቅ በቃ በጥምቀት ውስጥ የእግዚአብሔር ጸጋ እንደሚሰጠን ስላወቅን በቃ ተጠምቄያለሁ ብቻ በል ምናምን የሚሉ እንደዚህ አይነት ሀሳቦችን ያስቀም እና አሹራንሱ ራሱ ያስፈራል። ራሱን ችሉ ምንም የማያሳርፍ የምርን በዛ ደረጃ አሁን ልትልኩ ትችላለህ። ተጠምቄ ልትል ትችላለህ። ግን ልትክድ እንደምችል ደግሞ ይታወቃል። በእነሱም ትምህርት ከካድክ ባትመረጥ ማለቀ ስለዛ እንደዛ እና ሌላ ሉተር ምን ይል ነበር? በቃ እንደው እንደዚህ ሲጀመር እንደዚህ የሚያስጨንቀኝ ራሱ የምርም ስለዳንኩኝ ነው፣ ከተመረጡት ወገን ሆኜ ስለዳንኩኝ ነው እንጂ እነዛኛዎቹም ያልተመረጡትማ ልባቸው የደነደነ ስለሆነ ስለ እግዚአብሔር ቁጣ ምናምን ምን ያስጨንቃቸዋል? አያስጨንቃቸውም ምናምን ብሎ ያስብ ነበርና የአሹራንስ ላይ ከዚህ አንጻር ፎርሙላ ኦፍ ኮንኮርድ ምናምን ላይ የተቀመጡ ነገሮች አሉ። ሞሮፍ አሁን ላይ ያሉበትን እምነታቸውን የሚንስ ኦፍ ግሬሱን ጥምቀቱ ምናምን የእግዚአብሔርን ቃል ስብከቱ ምናምን በመያዝ በቃ ዝም ብሎ እሱ ላይ ብቻ እርግጠኛ መሆን ነው። ይሄ የተደበቀውን ነገር ግን አታስቡ ምናምን ይባላሉ እና ግን አታውቁም። ያም ሆነ እረፍትን የማይሰጥ ትምህርት ነው። እረፍትን የማይሰጥ ነው። ምክንያቱም ቅድመ ውሳኔ ትምህርታቸው አደገኛ ነው። በአጭሩ የቅድመ ውሳኔ ትምህርታቸው አደገኛ ነው። በጣም አደገኛ እንዲህ በጣም እርስ በእርሱ የተምታታም ነው ደግሞ እንጂ እርስ በእርሱ የተምታታ ነው። ሉትራን ፓራዶክስ የሚባል አለ። የሉትራኖች ፓራዶክስ ሉትራን ፓራዶክስ እሱ ምንድነው? ይሄ ከቅድመ ውሳኔ ጋር ተያይዞ ምናምን ነገር ሲብራራ ምናምን ነገር ማለት ነው።
አንዳንዶች እግዚአብሔር አንዳንዶችን ሲመርጥ ለድህነት አንዳንዶችን ለምን አልመረጠም የሚለው ጥያቄ ማለት ፓራዶክስ ውስጥ ማለት የሚከት ነው። ራሱን ችሎ ፓራዶክስ ነው። በቃ የሉትራን ፓራዶክስ ነው። አንዳንዶችን ለምን መረጠ፣ አንዳንዶችን ለምን ተወ፣ በቃ አይታወቅም። ምስጢር ነው ይሏቸዋል። ምስጢር ነው። ምኑን አውቀ ነው ይላል እንዴ? እግዚአብሔር አንዳንዱን በድፍረት እንዲህ ይላሉ። በዚህ አንዳንዱን መርጧል፣ አንዳንዱን ግን አልመረጠም። አለቀ። የመረጠው በጣም ጥቂቶች ነው። የሚድኑት እንግዲህ ጥቂት ሆኖ ነው እያየናቸውም ያለ ነው። ስለዛ እግዚአብሔር አምላክ በጣም ጥቂቶችን መርጧል። ሌላውን ግን ያው አልመረጠም። ለምንድን ያልመረጠም አይታወቅም። እና ሚስጥር ነው እያሉ ይናገራሉ። ክሮስ ኦፍ ቴዎሎጂያንስ ምናምን ተብሎ የሚጠራው ማለት ነው በእነሱ እንደዛ ነው። ኤኒዌይስ እንደዚህ ያዝ እናደርግና በሉትራን መካከል ያለውን መከፋፈልስ ምን ያህሎቻችሁ ታውቃላችሁ? እዚህ ሉትራኖች እርስ በርስ የተለያዩ እንደሆኑ ይተውናል። አሁን እንዳየነው ከሆነ የተለያየ ሀሳብ ነው የሚያወሩት እርስ በርሳቸው። ኒቂያ የሚያወራውን ዴቫ ያወራው፣ አቤል ራሱ አያወራውም። አቤል ትክክል ነህ ብሎሃል ጠዋት። አሁን ደግሞ አኪ ኒቂያ ትክክል አይደለም ማለት ግራ እየገባን ነው እኛ ራሱ። አይ እነዚህ እንኳን አሁን የተለያየ የሉትራን ዲኖሚኔሽን ውስጥ ሆነው ከሆነ እንግዲህ እሱን አላውቅም። ካልሆነ ግን አብዛኞቹ አያውቁትም። ሲጀመርም ማለት ትምህርታቸውንም የሚያውቁት አይመስለኝም አብዛኞቹ፣ ከታላቅ ይቅርታ ጋር ማለት ነው። የሚያውቁት ከሆነ እሰየው። ግን በሉትራን መካከል ግን ራሱን የቻለ ልዩነቶች ደግሞ አሉ። ሉትራን አንድ አይደለም። ልክ አንድ ኦርቶዶክስ ምና እንደሚባለው አንድ ሉትራን እንደዛ የሚባል የለም። የተለያየ አይነት ሉትራን ያለው የተለያየ አይነት ሉትራኖች አሉ። የተለያዩ አይነት ሉትራኖች አሉ። አንደኛ ምንድነው ከአስተምህሩ አንጻር ራሱ ማለት ነው። አንዳንድ አስተምህሮችን የሚያስተምሩበት መንገድ፣ ኮንፌሽኖቻቸውን የሚቀበሉበት መንገድ፣ የእምነት መግለጫዎች አሏቸው አይደለ? የእምነት መግለጫዎች እነዛን የእምነት መግለጫዎች እንዴት ነው የምንቀበላቸው የሚለውን ጉዳይ ሊሆን ይችላል ምናምን። በጣም አንዳንዶቹ ሊበራል ይሆኑ አሉ። ለእምነት መግለጫዎቹ ራሱ የእምነት መግለጫዎቹ የተወሰነ ከመጽሐፍ ቅዱስ ጋር እስከተስማሙ እያመዛዘንን የተወሰነ እንደዛ ላንቀበላቸው እንችላለን የሚመስል ነገርም ማለት ነው። ማለት በዛ ጥብቅ አድርገው ምናምን የሚይዙ አይደሉም። አንዳንዶቹ በጣም ሰማው ሊበራል ናቸው። አንዳንዶቹ ደግሞ በጣም ጥብቅ አድርገው የማይሳተው መጽሐፍ ቅዱስ ብቻ ነው ይላችሁና፣ ግን ትክክለኛው የዚ የመጽሐፍ ቅዱስ ማብራሪያ ደግሞ ኮንፌሽኑ ነው። ስለዛ ኮንፌሽኑን መቀበል ግዴታ ነው ብሎ ደግሞ በጣም ኮንዘርቫቲቭ የሆኑ ኮንፌሽናል የሆኑ ደግሞ ሉትራኖች አሉ። ቀደም ስላችሁ ነበር። በተለይ እንደነዚህ እንደነ ኤልሲኤምኤስ እና እንደነ ዌልስ ያሉት በዚህ በአሜሪካን ሀገር ማለት ነው። እነሱ በጣም እንትን ናቸው። በጣም ኮንዘርቫቲቭ፣ በተለይ ዌልስ የሚባለው በጣም ኮንዘርቫቲቭ ነው። ይሄ ለምሳሌ ኤልሲኤምኤስ የሚባሉት እሺ፣ ትንሽ ነገር ልበላችሁ። ኤልሲኤምኤስ የሚባለው ሉተራን ቸርች ሚዙሪ ሲኖድ የሚባሉት ናቸው። ኤልሲኤምኤስ ሚዙሪ ሲኖድ ነው። ሉተራን ቸርች ሚዙሪ ሲኖድ እሱ በነ ዋልተር የተጀመረ ነው እና ዋልተር በጣም እውቅ የሆነ ስኮላራቸው ነው። ቅድም እንዳልኳችሁ አሜሪካን ሉተር ተብሎ ነው የሚጠራው ራሱ። በጣም በተለይ እሱ ከነ ፍራንስ ፒፐር ጋር ሆኖ ምናምን በቃ በደንብ ኤልሲኤምኤስን በደንብ ያዋቅሯል። በደንብ በቃ ትምህርቱ ምናምን ወደ 16ኛው ክፍለ ዘመን ሉተራንን መልሶታል እየተባሉ የሚነገርላቸው ናቸው። እነዚህ ትልልቅ በጣም ጃያንት የሆኑ ስኮላሮች ናቸው፣ በዛው በራሳቸው በሉተራኑ ማለት ነው። እና እነዚህ ኤልሲኤምኤስ የሚባሉት እነዚህኞቹ ሉተራኖች ኮንፌሽናል ሉተራን ናቸው። እና ከዛን ከነዚህ ቀጥሎ ማለት ነው ከነዚህ ፎርሙላ ፎንኮሩና ከዘጋጀ በኋላ ግን የመጡ ደግሞ ሰዎች ነበሩ 18ኛ ክፍለ ዘመን አካባቢ ላይ እንደነ ጆሃን ጌራርድ አይነት በጣም ትልቅ ስኮላር በሉትራን ሳይድ ሲነሳ እናያለን። እና ጌርሃርድ አሁን በዚህ ጊዜ የተነሳ ሰው ነው። ምን ብሎ ያስተማረው? ያው የእግዚአብሔር ዘላለማዊ ምርጫው እምነትን በማየት ነው የሚል ትምህርትን ማስተማር ጀመረ። የእግዚአብሔር ዘላለማዊ ምርጫው እምነትን በማየት ነው። ኢንቪው ኦፍ ፌዝ የሚባለው እሱ ነው። እና ይህንን ትምህርት ግን ባለፈው እንዳልኳችሁ
ሚዞሪ ሲኖዱ አወገዘው 32ኛ ገጽ ላይ 1942 ማለት ነው። አወገዘው። አይ እምነትን አስቀድሞ በማየት ነው ምርጫ የሚለውን መጽሐፍ ቅዱስ አያውቀውም ብለው በግልጽ አወገዙት። የነ ጌራርድን ኢንቲቲቭ ቪዲዮን ወይም ኢንቪዮ ፌዝ የሚለውን ምርጫን በማየት የሚለውን ማለት ነው። ግን እኔ ቀረብ ብዬ ሳየው ውስን በሆኑ ነባቤ የጌራርድን ቢሆን ልክ እንደኛ አይደለም ማለት አሁን የኛ እግዚአብሔር ቢመርጥ ትክክል ነው። በምን መልኩ ሊመርጥ ይችላል? አንደኛ አስቀድሞ እንደምናምን ከማወቁ አንጻር ተብሎ ሊነገር ይችላል። ይሄ በዚህ መልኩ ብቻ አይደለም የሚፈታው። ዘርዘር አድርጌ እነግራችኋለሁ የኛን ማለት ነው። ግን አትሊስት ግን አሁን ርዕሳችንን ላለመልቀቅ ያህል እንደምናምን ማን ያምናል ማን አያምንም የሚለውን እግዚአብሔር አስቀድሞ ያውቃል። ይሄ ይታወቃል። በራሱ በነፃ ፈቃዱ በገዛ በነፃ ምርጫው ማን ይቀበላል የእግዚአብሔርን እርዳታ በሚጠቅም ማለት ነው፣ ማን ደግሞ አይቀበልም እምቢ በማለት የሚለውን እግዚአብሔር አስቀድሞ ያውቃል። ከዛ አንጻር ከማወቁ አንጻር ያንን እምነት አይቶ እግዚአብሔር ማለት ነው ምርጤ ሊልህ ይችላል፣ የተመረጥክ ሊልህ ይችላል። አስቀድሞ ማለት ነው ሊመርጥህ ይችላል። ከምን አንጻር? ነፃ ፈቃድህን ተጠቅመ ስለምታምን። ይህ ጤናማ ነው። እንደዚህ የሚመስል ነገር ጌራርድ ተናግሯ ይላሉ አንዳንድ ሰዎች። ኦኬ እሺ፣ ጌራርድ ግን እምነትን አይቶ ብሎ ሲናገር ማለት ነው እምነትን አይቶ ነው ያ ምርጫ ብሎ ሲናገር ነፃ ፈቃዳችንን ተጠቅመን ስለምናምነው እምነት እያወራ ነው ወይስ ራሱ እግዚአብሔር ስለሚሰጠው እምነት ነው? እግዚአብሔር ስለሚሰጠው እምነት እኮ ነው ወዳጅ። እግዚአብሔር ከሆነ እምነትን የሚሰጠው ደግሞ ነው። አሁን እዚህ ጋር ለዛ ሰው ለምንድን ነው እምነትን የሰጠው? ምን አይቶበት የተሻለ ነገር? ምንም። ትንሽ የሚያስፈራው ነገራቸው ምንድን ነው? እንደነዚህ አይነት ሰዎች አይ ፓሲቭ የሆነ ይሄ አትሊስት አይቃወሙም አንዳንድ ሰዎች ይሏል። አንዳንድ ሰው የማይቃወም ከሆነ የተሻለ ነው ማለት ነው ከሌለው። ግን በሉትራን ትምህርት በተለይ በነ ዋልተር ምናምን በጣም አጥብቀው ፍራንስ ፒፐርም የተቃወሙት በተለይ ፍራንስ ፒፐር ክርስቲያን ዶግማቲክስ የተሰኘ መጽሐፉ 3ኛው ቮሊዩም ላይ ክርስቲያን ዶግማቲክስ የተሰኘ መጽሐፍ አለው። 3 ቅጾች አሉት። 3ኛው ቮሊዩም ላይ ስለ ኤሌክሽን ስለ ዘላለማዊ ምርጫ ያወራበት ክፍል አለ እና እዛ ላይ ያስቀምጣል ይሄንን እና ከሰው የሆነ ነገር ታይቶ ነው አይባልም ነው የሚሉት። በቃ እነሱ የሆነ እምቢ የማይሉ አይነት ሰዎች ተገኝተው ከዛ አንጻር ተብሎ ከሰው አንጻር ምንም የሚጠቀስ ነገር የለም። ድህነት ላይ ሙሉ በሙሉ የእግዚአብሔር ጉዳይ ነው። ስለዚህም ሰው ሁልጊዜም ቢሆን እምቢ የሚል ነው ማለት እምቢ የሚል ነው። በቃ የእግዚአብሔርን ጸጋ አልፈልግም የሚል ነው። ግን መቃወሙን የሚያቆም ልክ እንደዚህ አልፈልግም የማይል ከሆነ እንግዲያውስ ያ ራሱ የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ ፈቃዱን ይዞታል ማለት ነው። መንፈስ ቅዱስ ፈቃዱን ይዘውና መቃወም እንዳይችል ያደርገዋል፣ ወይም ደግሞ መቃወም እንዳይችል ያደርገዋል። ይነሲስ እንዳይቃወም ያደርገዋል። እንዳይቃወም ያደርገውና ይለውጠዋል። በመለወጥ ውስጥ ያንን ሰው ወይም ደግሞ ዳግም በመውለድ ውስጥ እምነቱን ምኑን ይሰጠዋል። እንደዛ ነው እያሉ የሚያስተምሩት። እንደዚህ የሚያደርግለት የተመረጠው ሰው የታደለ ነው። የምር እግዚአብሔር አዳልቶለታል። ሌላው ግን ጥሎታል በሞት ውስጥ እና ያን ያህል ከካልቪኒስቶቹም አይርቅም። ከካልቪኒስቶቹ የሚለዩት ካልቪኒስቶቹ በግልጽ በቃ ይነግረዋል። ካልቪኒስቶቹ እዚህ ላይ በጣም ደስ የሚለይ ነገራቸው ይሄ ነው። አትሊስት ትምህርታቸው ደስ አይለኝም። የእነሱም ቢሆን አደገኛ ትምህርት ነው። ግን ደስ የሚለው ነገራቸው ምንድነው? አትሊስት በቃ ሎጂካሊ በቃ አለቀ። እግዚአብሔር የተወሰኑትን ከመረጠ ሌላውን አልመረጠም ብሎ በግልጽ ይነግራል። በቃ አልመረጠም፣ ለሞት በቃ አሳልፎ መድቧቸዋል። አለቀ። ወደዚህ ወደዛ አንልም ነው የሚል። ምክንያቱም ግልጽ ነው። 5 ሰው ኖሮ 2ቱን ለድህነት ከመረጠ 3ቱን ትቶታል። በቃ አለቀ። ለድህነት አልመረጡም። ስለዛ ለሞት ነው አሳልፎ የሰጠው። ስለዛ እነዛ በቃ አለቀ። እግዚአብሔር ስላልመረጣቸው ነው ያልመጡት። እነዚህ 2ቱም ቢሆኑ እኮ የመጡት እግዚአብሔር ስለመረጣቸው ነው እንጂ አይመጡም፣ መምጣት አይችሉም ነበር። የቀሩት 3ቱም ደግሞ ያልመጡት እግዚአብሔር ስላልመረጣቸው ነው ብለን መናገር እንችላለን። ግልጽ ነው። ግን ሉትራኖች ግን እዚህ ላይ እንጠነቀቃለን ይላሉ። ምን ይላሉ? 2ቱን እግዚአብሔርን የመረጣቸው የዳኑትም እግዚአብሔር ስለመረጣቸው ነው። የቀሩት 3ቱን ግን እግዚአብሔር ስላልመረጣቸው ነው አንልም፣ በራሳቸው ምክንያት ሞቱ ነው የምንለው። አለቀ ብለው ነው የሚያስቀምጡት። እና ታዲያ እንዴት ለምን 2ቱን መረጠ? ለምን 3ቱን አብሮ ሳይመርጥ ካላችሁ ግን አናቅም። ይህ ምስጢር ነው። ይህን ነገር አናብራራም ይላሉ። እና ዋልተር እንደዛ ነው። እና ይሄ ዋልተር ምናምን የሚባለው መቼ የመጡ ናቸው? አሁን 19ኛው እና 20ኛው ክፍለ ዘመን አካባቢ ላይ እንደዛ አካባቢ ፋምናት ሮንግ ማለት ነው።
እና እዛ አካባቢ የመጡ ናቸው እነሱ። በቃ ቀስ በቀስ ይኸው እንግዲህ የእንትኑ የዚህ አሜሪካን ሀገር ምናምን በደምብ ተስፋፍቶ ምናምን አለ አሁን እነሱ የሚቀበል ማለት ነው። እነዛኛዎቹን ግን የጌራ ሃርድን እምነትን በማየት ምናምን እንላለን የሚሉት ግን ይሄ ኤልጂቢቲኪውን የሚቀበሉት እነሱ ናቸው። እንደዛ የሚሉት ኢንቪዮ ፌዝ እምነትን በማየት ነው እግዚአብሔር የመረጠው ምናምን የሚሉት እነሱ ናቸው። እና ከዚህ አንጻር የሉትራን ነገር እናየዋለን። እውነቱን ለመናገር እንዳልኳችሁ ነው። በጣም ይሄ እንትን እንላለን የሚሉ ከሆነ በስነ ስርዓት ማውራት የምትችሉ ከሆነ ሉትራኖች ብታወሩ በጣም ጥሩ ነው ለራሳችሁ ማለት ነው። በሰላም ምናምን ማውራት ግን ደግሞ ገና ጥቂት ነገር እንደው እንትን ከማለታችን ለምን ተነካን ብላችሁ ጭራሽ ያልተገባ ነገር እኛ ላይ የሚሰነዝሩ ከሆነ ግን ወይም ዘን የትኛውንም ሰው ትሪት በምናደርግበት መልኩ እናንተም ትሪት ልናደርጋችሁ እንችላለን። ምናልባትም ሰምሃው በደንብ እንትን ብለን አንሰርባችሁም። የማትሉትን ትላላችሁ አንልም ምናምን ችግር የለም። አሁን እንደነዚህ ነገሮች አንልም። ግን የምትሉትን ራሱ በግልጽ እያንዳንዱ ነገር የምታደርጓቸው ነገሮች የምትቀበሏቸውን ነገሮች አንዳንድ ሉትራኖች ያሉበትም ሁኔታ ምናምን አንስተን ስንናገር ግን ማለት ነው እንዳልኳችሁ ነው። አንሰድባችሁም። የማትሉትን አሉ የማታደርጉትን አደረጉ ምናምን ያደርጋሉ አንልም። ግን የምትሉትንና የምታደርጉትን በማስቀመጥ በቸርች ደረጃ ያልኩት በግለሰብ አላልኩም። ስለ ግለሰብ አላወራሁም። በቸርች ደረጃ እንዳትረሱ ጋይስ፣ በግለሰብ ደረጃ ብያለሁ አላልኩም። በቸርች ደረጃ የምታስተምሩትንና የምታደርጓቸውን የምትቀበሏቸውን አንዳንድ ድርጊቶች በማንሳት ብቻ ማለት የሆነ ስድብ በሚመስል ደረጃ ሊታይ እንኳን ይችላል። ማለት ለምሳሌ የኤልጂቢቲኪውን በቸርች ደረጃ የምትቀበሉት ሉትራኖች ናቸው፣ ክርስቲያኖች አይደለም። ትቀበላላችሁ ሉትራኖች። ያው እነዛ አይወክሉንም ካልክ እነሱማ አይወክሉንም ይሏል። ግን እነሱም ሉትራን ናቸው። እንደውም አብዛኛውን የሚይዙት እንደውም እነሱ ናቸው ማለት ቆይ አንዴ እዛ አሜሪካ ነገር እነሱ ናቸው። እነሱ ትልቁ እንትን ይዛሉ። አንዳንዶቹ ኮንዘርቫቲቭ ናቸው፣ ኮንፌሽናል ናቸው። አንዳንዶቹ ደግሞ እንደነዚህ አይነትም ናቸው። ስለዛ ብዙ አይነት ሉትራን አለ። አንተ የትኛው ነህ ብለን እንደውም እንጠይቃለን ከአሁን በኋላ የትኛው ሉትራን ነህ? ያኛ አይወክለኝ ምናምን ካልክ ጥሩ ነው። ብዙ ሉትራን እንዳለ አውቃል ማለት ነው። የተለያየ አይነት ሉትራን እና ዌል ቢሄቭ ምና አድርጉ በደንብ በስነ ስርዓት። ከዛም በተቻላችሁ አቅም በጣም ስርዓት ይዛችሁ ማለት ነው አውሩ። ካልሆነ ግን ያው እንግዲህ እዚህ ጋር ያሉ ክርስቲያን ወንድሞች እኔ እንኳን ብዙ እንትን ባለም ግን ሄድ ይዱሉባችኋል ማለት ነው። እውነታውን ብቻ በመያዝ ያውም ዝም ብሎ በሐሰት ክስም አይደለም። ብዙ አወራሁኝ ትላለህ። ይሄ እኮ ፓፓ እናመሰግናለን። ሊትራሊ ባይዘው ቴሲስ ነው። ምንድን ነው የሚባለው? የፒኤችዲ ቴሲስ እና ፒስ ሀሳብ ነው ብሮስኪ። ጸዴ እንትን ያነሳኸው ግን አኬ እንደ ሀሳብ አሁን የተነሳውን ነገር አለ አይደለ? ቤትህን ከፍተህ ጌታን ነው የምልህ ጥርት ባለመልኩ ከስር መሰረቱ አለ አይደል? ጥርት ባለመልኩ አንድ ላይፍ ሴሽን ግን ያስፈልጋል። ጥርት ባለመልኩ አሁን ይሄ የእንትኑን ችግር የለውም ፓፓ፣ ለእኛ ተይልን። በፊትም ስንሄድባቸው ነበር እነዚህ ኤልሴ ምናምን ሰው ከቲክቶክ የሚያስወጣ ድሮን ነው ያዝከው እኮ አንተ ጋዲ ትረሳዋለህ። አይ አፕሮቹን እንትን ለማለት ነው። እና ምንድነው ጸዴ እንትን ነው ያነሳቸውም ነገሮች አሁን እኔ ራሱ ከተናገራቸው ነገሮች ላይ ላይክ የሉትራን ሂስትሪ ላይ ምናምን ያነሳቸው የሆነ ኢንተረስት ሊሆንኩባቸው ነገሮች አሉ። አኪ ካወራቸው ነገሮች ዛሬ የሰማኋቸው እውነት ለማውራት እና እንደው አንዳንድ ሰዎች ጥሩ ነው የጸዴ በቃ ቴሲስ በሉት በቃ ጸዴ ሴሽን ነው እና እናመሰግናለን አኪውስ። እሺ ፓስተር አሌክስ እንኳን ደህና መጣ። አሌክሶም ተልኮ ነው መሰለኝ የመጣው ወደዚህ እንዲያወራ እንፈቅድለታለን፣ ችግር የለውም። ግን አኬ በደንብ ባለፈው የጀመርከውን ነገር ግዴታ መጨረሻውን ማድረስ አለብህ። ይህም ቃልህም ስለሆነ ቃልህን ደግሞ እንደማታጥፍ ስለምናውቅ እችን ነገር እስከ መጨረሻው አስኪዳት። እንግዲህ አሌክሶ እንኳን ደህና መጣ። አድዬ እንዴት ነው? አኬ ሰላም እያለ እግዚአብሔር ይመስገን። ምን እኔ ጋር ገብተህ እኮ አውርተህ ታውቃለህ? አዎ ጋዲ ለአንተ ሰጥቼዋለሁ። አውራ። ለማን ነው የምትሰጠው? ኦኬ ያው ጋዲ ስለፈቀደልህ አውራ ብሎ ከሱ ጋር አውራና ወደ አኬ ይሸኛል። ችግር የለውም። አኬን ነው ቅድም እዛ
ሉትራኖቹ ጋር ስለነበርኩ አንተም ስለነበርክ እንትን አኪን መጠየቅ ከቻልኩ ብዬ ነው። እኔማ ሀሳብ አቅርብ ያለው። ቆይ አይ ችግር የለውም አንትሽ፣ ቆይ ችግር የለውም ፓስተር፣ የሀሳብ ምንድን ነው? ሀሳብን እንስማውና አኪን ነበረ አኪ እሱን ሀሳብን ተናገር። አኪ እየሰማ ነው፣ ችግር የለውም ሀሳብን ተናገር። ኖ የአኪ መስማት ሳይሆን አኪ ፈቃደኛ ካልሆነ አልጠይቀውም። ለመሰለ ቤቱን ስላገኘው ዝም ብዬ አላወራም። ግን አኪ ፈቃደኛ ከሆነ ችግር የለም። ቀጥሉ። ሰላም ለአንተ ይሆናልኝ። እንዴት አለ? እንዴት አኪ? ይመስገን አምላክ አለን። እንዴት ነህ? ቅድም እነ ዴብ ጋር ናሃና ጋር ነበርኩና የሆነ እንትን ቀሲስም ባሉበት አንድ የተነሳ ሀሳብ ነበረ እና ምንድነው መሰለህ የተባለው በሉትራን የትምህርት ጉዳይ 3 ጥያቄ አንተ ከሌላ ሰው ከሚደርስ እኔ ስለነበርኩኝ እኔም በዛ ጉዳይ ላይ ሀሳብ ስለሰጠሁ ማለት ነው። ምንድን የተባለው ፈቃደኛ ከሆነ አኪ በሉትራን ትምህርት ጉዳይ ላይ የመነጋገር በሮች ቢከፈቱ ፈቃደኛ ነን ብለዋል እነሱ ማለት ነው። አንደኛ። ሁለተኛ አንዳንዴ ቅድም አሁን ዴቭ የተናገረው ቀሲስ ባሉበት አላስፈላጊ ንግግሮች በቤተ ክርስቲያኒቱ ውስጥ ያሉ ቅድም አንተም መልስ ሰጥተሃል። ከሄዳችሁ በዚህ ጉዳይ ላይ አጸፋ ምናምን እሱ ነገር ጥሩ ነው ብለህ የምታምን ከሆነ እኔ ለቲክቶክ አስተማሪ ነው ብዬ አላምንም። ምን ማለት ነው? እነሱም ቤት ከፍተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምናምን ብለው እንዲሄዱ ብለዋል። ቅድም እንደሱም መሄድ ጥሩ ነው ብዬ ስላላመንኩ እነሱም ጋር ተናግሬያለሁ። ምንድነው መሆን የሚችለው? ፈቃደኛ ነን እኛ። ጥሩ አይደለም ያልከው የቱን ነው? የቱን መሰለ? አሁን ቅድም ዴቭ በቀሲስ ፊት ምን አለ? የእኛን ትምህርቶች መሞገት ይቻላል። እኛ ቤት ከፍተን አኬን ጠርተናል። አኬን ስንጠይቀው የእኛ ትምህርት ጥያቄ ካለው እኛን መጠየቅ ይችላል። ያም ደግሞ እንደው መማማሪያ መሆን የሚችልበትን መድረክ ቢፈጠርና የማውራት እድል ቢፈጠር አለ። አለበለዚያ ግን ልክ አሁን እንዳደረግከው አይነት ነገር ከሆነ ግን የሚሆነው ምንድን ነው? እነሱም በዛኛው ሳይድ ሌላ ነገር ደግሞ ይዘው ሲመጡ የሚሆነው ምንድን ነው? ችግር እንኳን አሁን አንተ የምትላቸው ነገሮች ካሉ ሊሆን የሚችለው ቤት ተከፍቶ ሉትራኖቹ ባሉበት ወይ አንተ ባለህበት በዚህ ጉዳይ ላይ ይሄ ነበር ሀሳቤ፣ እናንተን መጠየቅ እችላለሁ እየተባለ ትምህርቶቹን እንኳን አንተ የማታምንባቸው ከሆነ እነሱ ባሉበት ቦታ ላይ ቢደረግ ጥሩ ነው አልኩ። ለምን መሰለህ? እነሱም ነገ ቤት ከፍተው ልክ እንደናንተ እንደዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የትምህርቶቿ ምናምን ሲሆን መማማሪያ መሆኑ ይቀራል፣ አይጠቅምም ማለት ነው። ስለዚህ ችግር ካለ እንኳን የሉትራን ትምህርቶች ይሄ ነው፣ ይሄው ማስረጃ ቀደም አንተ እንዳልከው ጠይቁኝ ሲሆን ምን ይሆናል መሰለ? ሌላውም ሰው አሁን ጋዲሳ እኛም ይዘን ብንመጣ እንዳለው ምንድን ነው የሚሆነው መሰለ? ሰው ለድብድብ አያደርገው። ቆይ ሉትራንን እንትን ምናምን ሳይሆን ይኸው ሉትራን ይሄ ነው፣ በዚህ ጉዳይ ላይ ጥያቄውን በዚህ ደረጃ መመለስ እንችላለን። ምን ይሆናል? እዛ ሰርክል ውስጥ ያለ የጥያቄና መልስ አውድ ይፈጠራል እንጂ የጭቅጭቅና ምናምን አይሆንም ብዬ ቅድም ተናገራለ። ስለዚህ ጥያቄ አለ። ጥያቄውን ከነሱ ጋር መነጋገር የሚቻልበት ነገር ከተፈጠረ አኬ ጥሩ ነው ብዬ ስላሰብኩ እና ቅድምም ቀሲስ ምናሉ አይ እንደሱ መኬድ ምናምን ጥሩም አይደለም። ምክንያቱም አሁን ተነስቼ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን የትምህርት ችግሮች ምናምን እያልኩ ከቀጠልኩ አንተ መተህ ደግሞ አይ በዚህ ጉዳይ ካለ ወይ ሌላ ሰው ካለ መማማሪያ መሆኑ ይቀርና የሌላ ጦርነት ነው የሚፈጠረው። ጥሩነቱ የሉትራን ትምህርቶች ይሄው ያሉት እነዚህ ናቸው። እዚህ ላይ ቅራኔ ያለ መነጋገር ይቻላል። ምክንያቱም የምታወራው የእነሱን መጽሐፍ ስለሆነ እኛን ይመለከተናል እያሉ ነው። ምን ትላለህ? ይህን ለማለት ነው የገባሁት። ኦኬ፣ እሺ፣ አመሰግናለሁ። በመጀመሪያ ደረጃ እኔ እንደው በቃ የሉትራን ትምህርት ላይ ጥያቄ ነበረኝና እንደሱ ነገር ቢመለስልኝ ምናምን አላልኩም። እኔ ያደረግኩት ነገር ምንድን ነው? የሉትራን ትምህርት ያው አትሊስት እንግዲህ በመጽሐፍ ደረጃ ምናምን ዶክመንትድ ሆኖ የተቀመጠ ነገር ስላላቸው ከዚህ ቀደም ምናልባት ሲናገሩ ከሰማ ከጴንጤዎች ጋር በነበራቸው አንዳንድ የቃላት ምልልስ ውስጥ የኛ ትምህርት እኮ ግልጽ ነው፣ ዶክመንተር ነው፣ በቃ በጽሁፍ ቁጭ ያለ ነው፣ አውጥቶ ማንበብ ነው ብለው በጴንጤዎች ፊት ሲናገሩ አይተናል። አሳየው ጥሩ ነው እንኳን አሉ እና ይህንን ነገር በመያዝ ደግሞ ትክክል፣ አዎ የሉትራኖች ትምህርት የምርም ሉትራን ወንድሞችም እንደተናገሩትም በቃ የተጽፎ የተቀመጠ ነገር አለ። እሱን ማንበብ በቂ ነው። እሱን ማንበብ ይህ የእምነት መግለጫዎቹን ማለት ነው።
ከዛ በኋላ ደግሞ ምናልባት ያን ያህል ደግሞ እንትን ካለ ደግሞ አንዳንድ ስኮላሮቻቸውንም ማየት መልካም ያስፈልጋል፣ ይጠቅማል፣ ይረዳል። ኦኬ ሰው እኔ ያንን አደረግኩኝ እና የሉትራን ትምህርት እዚህ ጉዳይ ላይ ስህተት ነው አልኩኝ። እዚህ ጉዳይ ላይ እንዲህ ያስተምራሉ አልኩኝ። እንዲህ ያስተምራሉ። መጀመሪያ ያልኩት እንደዚህ ነው። ይህንን እንደዚህ አይነት ጉዳዮች ላይ እንደዚህ ነገር ብለው ያምናሉ። ለምሳሌ ጸጋ ብቻ ላይ ከሆነ ልክ እንደዚህ ያስተምራሉ እና ይህ ነገራቸው ደግሞ ስህተት ነው ብለን በግልጽ ተናገርን። ስህተት ነው ከምን አንጻር? ከመጽሐፍ ቅዱስ አንጻር። ከምን አንጻር? ከክርስቲያን አባቶች አንጻር፣ ከክርስቲያን ታሪክ አንጻር፣ ከቤተ ክርስቲያን ታሪክ አንጻር። ከአባቶች አንጻር ስህተት እንደሆኑ ማርቲን ሉተርም የተረዳ ይመስለኛል። ጉዳዩን ተረድቶታል። በቃ እዚህ ጉዳይ ላይ ከአባቶችም አንጻር ስህተት እንደሆኑ ተረድተዋል። ስህተት እንደሆኑ ሲረዳ ማርቲን ሉተር ባይረዳ ኖሮ በነገራችን ላይ በቃ አባቶችን እየጠቀሰ እገሌ የሚባል አባት እንዲህ ብሏል፣ እገሌ የሚባል አባት እንዲህ ብሏል ምናምን ባለ ነበር። አየህ ግን የዛን ጊዜ በጣም ስኮላርሊ የሆነ ዲቤት ስለሆነ የነበረው በእነ ማርቲን ሉተርና በሌሎች መካከል ማለት ነው። ብዙን ጊዜ በተደጋጋሚ ማለት ነው እንትን አይደለም። ቢያንስ የሆነ የሞተ አይነት ማስረጃ ከአባት የማይመስል ነገር ብድግ እያደረጉ ዮሐንስ አፈወርቅ እኮ እንደዚህም ይላል ብሎ ዝም ብሎ ኩት ብቻ አይደረግም። አንዳንድ ጊዜ ስህተቶች ታገኝባቸዋለህ። አክቹዋሊ ያላሉትን እንዳሉ አስመስለው የማቅረብ ነገር ይኖራል። ደግሞ ይሄንን ያዙልኝ ይኖራል። እንደዛ ሲያደርጉ ይታያል አንዳንዴ። ግን ያም ሆነ ይሄ ግን ማለት ነው ሉተር አባቶች ሲጠቀሱበት በቃ ያደረገው ነገር ምንድነው? አባቶችን ዞሮ አድርግልኝ፣ ከመጽሐፍ ቅዱስ አምጣልኝ፣ ዋናው መጽሐፍ ቅዱስ ነው። አንዳንድ ሰው እንደዚህ ነው የሆነ ትምህርቱ ማለት ነው ትምህርቱ ምንም በቃ ታሪካዊ ያልሆነ ክርስቲያናዊ ያልሆነ ሲሆንበት የእሱን ትምህርት እስቲ ከአባቶች እንደዚህ ብሎ ያስተማረ አለ ብለህ ስትጠይቀው ማለት ነው ምን ይላል? አይ ከአባቶች አልሰጥህም ከመጽሐፍ ቅዱስ ነው የምሰጥህ ሊል ይችላል። ከአባቶች አልሰጥህም ከመጽሐፍ ቅዱስ ነው የምሰጥህ። አባቶች አያውቁትም፣ መጽሐፍ ቅዱስ ግን ያውቃል። ከዛ ላይ መጽሐፍ ቅዱሱ ላይ በግልጽ የተቀመጠ ነገር ሆኖ አባቶች አላወቁትም፣ አንተ ግን ተረድተኸዋል። አንዳንድ ሰው እንደዛ የሚላል። እንደዚህ አይነት አንዳንዱ ኢቨን ኦርቶዶክስ ሆኖም እንደዚህ የሚናገራል። በነገራችን አስቸጋሪ ነው። ሳያስበው የሆነ የሉተርን ጸባይ ይዞብህ ሊመጣ ይችላል አንዳንድ ሰው እና በጣም ጥንቃቄ ይፈልጋል። መጽሐፍ ቅዱስ ላይ ያለ ትምህርት ከሆነ አባቶች የሚያውቁት አላለቀ። በተለይ ደግሞ አንተም ልትቀበለው የግድ የሚገባ አይነት ትምህርት ከሆነ የግድ ልትቀበለው የሚገባ አይነት ትምህርት ከሆነ ዘንድ ምንድነው አባቶች ያስተምሩታል። ብዙ ጊዜ እንደዛ ነው እና ምንም ሆነ ምን ግን አባቶች ምንድነው የአባቶች ማስረጃ ሲመጣበት ሉተር አይ ዞር አድርጉልኝ በቃ መጽሐፍ ቅዱስ ብሎ ነው ጥፍ የሚለው። የአባቶችን ያን ያህል አይሰማም። ኦኬ ስለዛ አሁን ላይ እንዳሉት በዛ ደረጃ የሆነ የማይታመን አይነት ሰው አይደለም። አሁን ላይ ያሉት በጣም የማይታመኑ ከመሆናቸው የተነሳ የፈለግ ከሆነ አባ ዝም ብሎ ምንም የማይገናኝ ነገር አግናጢዎስን አንስቶ ሲጠቅስበት አይዋል። የማይገናኝ ነገር ዮሐንስ አፈወርቅን አንስቶ ሲጠቅስበት አይዋል። በቃ እንደዛ ያቦኩታል አይገልጸውም ጌታ በሚያውቀው ማለት ነው። እና ያም ሆነ ግን እኔ ጥያቄ አለብኝ ሳይሆን ያልኩት በቃ አንብቤው አይ ይሄ ከአባቶችም ከመጽሐፍ ቅዱስም አንጻር ስህተት ነው ብዬ ተናገርኩኝ እንጂ ጥያቄ አለኝ አላልኩም ነው። እና እዚህ ጉዳይ ላይ ግን ሳስተምር ሰምተው አንዳንድ ሉትራኖች ሳይበሳጩ የቀሩ ደግሞ አይደሉም። ዳይሬክት ትንኮሳ ተካሂዶብናል ብለው ብቅ አሉ። እንደውም ጠረጴዛውን እናዞረዋለን ምናምን ሲሉ ተሰማ እና እኛም ተናገርን። እሺ ጠረጴዛውን አዞሩት፣ ግን ስታዞሩት እግራችሁን እንዳይመታችኋል። እግራቸውን መታቸው። አሁን ሳየው እያነከሱ ነው በእውነት አይስቀለር ነው። አይ ግን ምንድነው ቁም ነገሩ? ይሄ ትንኮሳ አይደለም። እንዲህ ብለው ያስተምራሉ እና ከዚህ አንጻር ስህተት ናቸው ብሎ መናገር ትንኮሳ አይደለም እንዴ? የእናንተ ስህተት አይነካም እኮ አላልንም። ከዚህ ቀደም በነገራችን ላይ ከጴንጤዎች ጋር ምናምን በሚኖራችሁ ክርክር ውስጥ ከእኛ ጋር በህብረት አንድ አልሆናችሁም። በህብረት አንድ አልነበርም። አንዳንድ ጴንጤዎች አሁን ኦኬ ምንም ይሄ ጋብቻው ፈረሰ ነው የምትሉን የሚሉ ሰዎች አይቻሉ። ነው የምን ጋብቻ ነው የምታወሩት? ቤት በኩል አድርገን ነው ኦርቶዶክሶች ወይም ክርስቲያኖች ከሉትራኖች ጋር ምናምን እንደዚህ ነው። ግን እንወዳቸዋለን፣ እናከብራቸዋለን። የስ ጴንጤም ሆኖ አንድ ሰው በነገራችን ላይ በጣም እንደው ዲሰንት ከሆነ ምናምን ጥሩ ሰው ከሆነ ጥሩ ክብር ነው የሚኖረን ለዛ ሰው ይታወቃል። ሉትራኖችም ደግሞ በተለይ ለእምነታቸው የታመኑ ሆኖ ሲመጡ ማለት የሆነ ያለንን ክብር ምናምን እናሳያቸዋለን
እንጂ የተለየ ምናምን ኖ። ለምሳሌ ነፃ ፈቃድ ላይ ጴንጤዎች ለምሳሌ ወጥተው አይ ኖ ነፃ ፈቃድ ላይ ከሉተራኖች ጋር እንለያያለን እኛ ነፃ ፈቃድን እንቀበላለን ብለው ቢናገሩ፣ ለምሳሌ እዚህ ጋር ለምሳሌ የምታዩት ዮናታን ጴንጤ ነው፣ ግን ከእሱ ጋር ሌላ አይነት በቃ አንድ ምናምን አንልም አይደለንም። ግን እምነቱን ግን ዲፌንድ የሚያደርግ ሰው ስናይ ምናምን ጥሩ ነው በርቱ እንላለን፣ ክብርን እናሳያለን፣ አለቀ። ስለዛ በዚህ መሀል ለምሳሌ አሁን እንዳልኳቸው ዮናታን የሚባለው ጴንጤ ወንድማችን ነው። ምንም እንኳን ነፃ ፈቃድ ትምህርት ላይ ብንመሳሰልም እንግዲህ እምነቱን የእሱን የዚህን ወንድማችንን እምነት በእርግጥ አልጠየኩትም እና ለእኔም አልነገረኝም፣ አልሰማሁም። ግን ጴንጤ ከሆነ ለምሳሌ ጥምቀት ለምሳሌ ለድህነት አይደለም ለኃጢአት ስርየት አይደለም ብሎ ሊያስተምር ይችላል፣ ሊያምን ይችላል። ቅዱስ ቁርባን እውነተኛ የራሱ የጌታ ስጋና ደም አይደለም ብሎ ሊናገር ይችላል። አብዛኛው ጴንጤ እንደዚህ ስለሚያምን ማለት ነው። እንደዛ ብሎ ከሆነ የሚያምነው ምንም እንኳን ነፃ ፈቃድ ላይ አዎ እንደናንተ ነው የምናምነው ቢለንም ጥምቀት ላይ ግን ስህተት ናችሁ ግን ከማለት ወደኋላ አንልም። ቅዱስ ቁርባን ላይ ልክ እንደዛው። ይህንን ስንል ግን በተቻለን አቅም በመተሳሰብ ምናምን ልናደርገው እንችላለን። አይ ተብሎ ግን እንደው አጉል በጣም አደገኛ የምትሆኑ ከሆነ ግን ነው በእናንተ ላይ ይጠነክራል ብዬ አስባለሁ። እና ስለዛ ምንድን ነው ትምህርቱን ተናገርን። ስህተት መስሎ የታያችሁ ነገር ካለ አይ አክሊል እዚህ ጉዳይ ላይ እኮ እንደዚህ ትክክል አይደለም ብለህ መተህ ታናግረኛለህ እኔን እንጂ ምንም ጥያቄ አለኝ አላልኩም። ስለዛ አሌክስ ምንድነው ጥያቄ አለኝ አላልኩም ነው በአጭሩ። ይህን ምን ጥያቄ ኖሩኝ? የለኝም ጥያቄ። ትምህርታቸውን ነው አውቀዋለሁ። አይ እዚህ ጉዳይ ላይ ግን ስቷል የሚሉት ነገር ካለ መተው ያሳዩን ወይም መተው ይጠይቁኝ። ከየት ነው ያመጣኸው? እንዲህ ብለህ የተናገርከውን ከየት ነው ያመጣኸው ብለው ይጠይቁን። እንደው የውይይት ክፍት ነገር ምናምን ቢዘጋጅ ምናምን ይቻላል። ያው ሲስ ጋር ምናምን መምጣት ይችላሉ። እዚህ ኦርቶዶክስ ቤት ስለሆነ ሲስ ጋር ምናምን ሲስ እውነቱን ለምናገር በጣም ፌር ነው። ያው እኔ በቅርበትም ስለማውቀው ማለት ነው። ምንም እንኳን ጓደኛዬ ምናምን ነገር ቢሆንም ግን የሆነ ፕሮቴስታንቶች ምናምን ሲሆኑ በተለይ ደግሞ በቃ የሆነ ስርዓት ያላቸው ምናምን ፕሮቴስታንቶች ሲሆኑ አይሰማኝም። የምር በእውነት ማለት ነው። በቃ በጣም ፌሩ ነው። እንደውም አንዳንዴ እንደሆኑ እኔ ስለምቀርበው ሰማው ለእነሱ ያደላል። አንዳንዴ በቃ የሆነ ሰዓት ላይ ከፈለገ ውይይቱን ይዘጋውና እነሱ በሚጠየቁበት በሚያዙበት ሰዓት በቃ ሊወጣ ራሱ ይችላል። ያው ግን ከኔ ጋር ካለው ቅርበት አንጻር ነው ጤናማ ነው፣ ምንም ኖርማል ነው የሲስ ማለት ነው። እና ሲስ ጋር ምናምን ቢመጡ ጥሩ ነው፣ እናወራለን። እና ምንድን ነው በአጭሩ እንደዛ ነው የምልህ አሌክስ። ተመልሷል፣ በአጭሩ ተመልሷል። ስለዚህ አንተ ፈቃደኝነት ካለ እነሱም ቅድም ሲያወሩ ከሰማሁት ነገር መነጋገር ይቻላል ነው። የትምህርቶቹን አንተ አነበብኳቸው የምትላቸውን የምታውቃቸውን እንዲህ ስታስተምር እንትኑ ግን አኬ እንትኑ ይሄ አሁን ለምሳሌ አሁን እንኳን ስትናገር እኔ ታውቃለህ፣ ቅድምም ሀሳብ አለኝ ከአኬ ጋር ማውራት ትፈልጋለሁ ብያለሁ። በተደጋጋሚ ከአንተ ጋር መናገር ትምህርት ላይ ማለት ነው ፈቃደኛ ነኝ እንደምታውቀው። ግን ለምንድን ነው ይህንን ምርጫ ያደረግኩት? እንደምታውቀው ነው። በቃ እኔ የሚመቸኝ አፕሮች አለው ብያለሁ፣ ለሲሳይም ነግሬዋለሁ። ግን ሉትራኖቹ ጋር የማየው ቶኖች ሁሉ ትንሽ ምልህ አሁን እንኳን ስሰማ ነበረ የመልስ ምቱን በዚህ ፎርም እንኳን ይዘው ስትመጣ እኔ አስተማሪ ነው ብዬ ምልህ ትንሽ ከበደኝ። ማድረግ የምትችለው ነገር ብዬ የማስበው ነገር ምንድን ነው? ጋዴ ይቅርታ። እሺ ቆይ እንትን እንዳይሆን ሜቢ የሆነ ፓስተር ባድ ኢሜጅ ቢውል አሁን ንግግር በጣም ከታላቅ ይቅርታ ጋርና የሆነ ባድ ኢሜጅ ባድ ኢሜጅ ቢውል የማድረግ ነገር ይመስላል። ከታላቅ ይቅርታ ጋር ለምን መሰለ እንደዛ ያልኩ አኬ ሲያወራበት የነበረው ቶን በጣም እንደውም አሁን እኔ ቅድም ሀና የከፈተችው ቤት ውስጥ ለምሳሌ ቤት ስገባ ጆይን አድርጌ ነበረ። ዘ ዌይ ዘይ ወር ቶኪንግ ነበር ካረል ገዝተ ላይ አይቻለሁ ፓስተር ነበር። አኬን ሊትራሊ ፐርሰናል አታክ ነው ሙሉ ለሙሉ ሲያደርግ ነበረው። እሱ ማነውና ነው እሱ ማንም እኮ ጀስት አንድ ተራ እንትን ነው እሱ ማነውና ዘ ዌይ ዘይ ወር ቶኪንግ በጣም በንቀት የተሞላበት ነውና ያንን በሰማበት ጆሮ አሁን አኬ መተገን አኬ አሁን የቀደም ሲያወራበት የነበረው ፐርፌክት የሆነ በጣም የተረጋጋን ቶን
አይ አንተ ግን የሆነ ነገር እንደው ከበፊቱ እንዲተቀይሯል ማለት ይሄ ባዲ ኢሜጅ ቢውል የማድረግ ነውና ፓስተር የዚህ ጋር አልፈቅድልህ። በጣም ይቅርታ። አይ እኔ ምን ብያለሁ መሰለ፣ ከዛ በፊት አኬ ምርጫዬ ነው። እኔ እዚህ የፈለገበት ቦታ ላይ እንዲሁም እኔ ከአኬ ጋር መነጋገር እችላለሁ ብዬ አስባለሁ። ለምን በቃ ይመቸኛል ብያለሁ። ግን አሁን አየህ እዛ ቤት የነበረው ነገር እዚህ አኬ ጋር በሌላ መንገድ ነገሩ ሲመጣ እዛ ቤት ደግሞ ሌላ ነገር እንዳይመጣ የሚል ነገር ባላንስ ለመስራት ነው። ይቅርታ እንደሱ ከሆነ ግን የመጨረሻችን ብዬ የምወርደው ምንድን ነው፣ በአንድም በሌላ ያነበብነውንና ያወቅነውን ነገር አስተማሪ ሆኖ መምጣት የሚችል ነገር ከሆነ ትንሽ ቲክቶክ አካባቢ ያለው ነገር የሚያስጠላው ድብድብ ነው፣ ጥል ነው፣ ክርክር ነው፣ ጭቅጭቅ ነው። አትሊስት እዚህ ገበያው ላይ የሚሸጠው ነገር የሚገዛው ሰው ቅድም አሁን ወደ 500 ሰው ነበረ እዛ ቤት እና ምንድን ነው ሰው የሚማረው እያልኩ እየተጨነቅኩ ነበረ። ምንድን ነው እሱ አትሊስት እንደዚህ አይነት ነገሮች ካሉ ይኸውና የሉትራን ትምህርት ይሄ ነው። እኔ አኬ እንግዲህ በዚህ ጉዳይ አሁን እንዳልከው እንደመረጥከው ሲስ ቤትም ከሆነ ችግር የለም እየሄድን እዛ ስንማርም በቃ ለካ አኬ ይዟቸው የመጣቸው ማስረጃዎች እጅ ማስያዝ ይችላሉ። ከሉትራን ሳይድ አይ መልሶቻችን ያላቸው ነገር ልክ አይደሉም ከተባለም ደግሞ በዚህ ፎርም ከዛ ምን ይሆናል የጊዜ ጉዳይ ነው። በቃ እስከዛሬም ድረስ የነበረው ነገር ለካ በዚህ ደረጃ ነው እየተባለ ሰው እየተማረ ይቀጥላል እንጂ ሌላ ነገር አይደለም። እዚህ ቴንኪው ፓስተር አንድ ሪኮሜንዴሽን ሀሳብን እንደ ሀሳብ እንቀበለዋለን። ቅድም አኬ የተናገረው ነገር አለ። ሲስ ቤት ማለት ሲስ በጣም የምንወደው ወንድማችን ቢሆንም ስቲል ያው ፕሮቴስታንት ነው እንደሚታወቀው እና አኬ ይኸው ለመወያየት ፈቃደኛ ነኝ ብለዋል። እነሱ እንደው ዝም ብሎ ቤት ዘግቶም ዝም ብሎ አለ አይደል ሰው ፐርሰናሊ አታካ ከማድረግ ተወጥቶ ትምህርታችንን አይ ሚስ ሪፕሬዘንት አድርጎብናል ብሎ የሚያስቡ ከሆነ በቃ የሲስ ቤት መጥቶ መወያየት ይችላሉ። በቃ አንተ እንግዲህ አሁን በዚህ መልኩ ቢቀጥል ብለህ መሀል ላይ አለ አይደል መሀል ላይ ሆነ ስለሆነ የመጣኸው ቶክቱ ዘም እና ፈቃደኛ የሚሆኑ ከሆነ ሲስ ቤት መጣችሁ መወያየት ትፈልጋላችሁ ወይ ብለህ ጠይቃቸው። ግን ለሌላ ጊዜ አንተ እንደው እንደ ትምህርት እንድትወስድ ምንድነው አሁን ጠይቃቸው ሲስ ቤት መጣችሁ ተወያዩ ብለሃቸው አይ አንወያይም ካሉ ግን ችግሩ ማን ጋር እንደሆነ ማን እውነተኛ ነገር እያወራ እንደሆነ ፓስተር አንተም የምትወስደውን ነገር ትወስዳለህ ማለት ያክል ነው። እናመሰግናለን ሀሳቡ ግን ባይ ዘ ዌይ ፓስተር እዚህ ላይ የሚጨምርልህ ማለት ነው ኢዮሲም ቢሆን ዴቭም ቢሆን አኬ ቤቱ ድረስ መተን ትምህርቱን ሰምተን እናወራዋለን ብለው ቃል በቃል ለእኔ አናግረውኛል። ኢቭን ሲስ ቤት ሲነጋገር ኢዮሲ ከአኬ ጋር ሲነጋገር አናግሬው ነበር። ኢቭን ሁላ እንትን ያለበትን የተነጋገሩበትን ቪዲዮ ልኬለት እስከ ማድመጡ ላደርሷል ድጋሚ ማለት ነው። እና እዚህ ጋር ማንንም ቡል ያላደረገም ኢቭን አኬ ኢዮሲን ቡል ያላደረገም። በቃ አታውቀውም ማለት ቡሊንግ አይደለም፣ በቃ አታውቀውም ነው፣ ችግር የለውም። እና በተቻላቸው አቅምም አሁን ያልሆነ ስድድብ ያልሆነ መናናቅ ውስጥ ከመግባት መጥቶ ትምህርት ዲፌንድ ማድረግ ሲስ ቤት ግልጽ ነበር። መጥቼ ወያያለሁ ያሉ ሁሉም ነበሩ። ኢቭን ያው ስማቸውን የጠራውን ሰዎች እንወያያለን ብለው ነበር። ልክ አካሄዱን የአኬን ሁኔታ ግን ሲያዩት የሚያዋጣቸው ስላልሆነ ይመስለኛል ከዛ በኋላ የቀሩትና ትምህርታቸውም ላይ እንዳየኸው ምንም አይነት አኬን የሚከላከል እዚህ ጋር ስህተት ሰርቷል ብለው ያቀረቡት ምንም ማስረጃ የለምና ነገም ከነጎዲያም ክፍት ነው፣ መተው መወያየት ይችላሉ። ምንም አይነት ችግር የለውም። ሲስ ቅድም ቤቱ ዘግቶበታል፣ ፈቃደኛ ነው። ግን እኔ በነገራችን ላይ ይቅርታ አድርጉልኝና መሀል ላይ ገባው እየታየ ያለው ማለት አኬ በቃ አስተማረ አይደል? የራሱ ቤት ከፈተ፣ አስተማረ፣ ኑ አለ። በነገራችን ላይ ሁሉንም ጠርቷል ማለት ማንም ሰው በቃ በዚህ ላይ ጥያቄ ያላችሁ ኦርቶዶክሳውያንም ይሁን ሉተራንም ይሁን የትኛውም መጥቶ ይጠይቅ ማለት ከተሳሳትኩ ብሎ ቤቱን ከፍቶ እያስተማረ ነበር። ካስተማረ በኋላም እንዲገቡና እንዲጠይቁ ሲስ ቤት መሄድም በነገራችን ላይ ሁለተኛ ነው። ይሄ በነገራችን ላይ ሁለተኛ ኦፖርቹኒቲ መስጠት ነው። ሲስ ቤትም ራሱ ለምን አስተማረ፣ ይሄ ነገር ስህተት ነው ያለ ሰው ገብቶ በቃ መጠየቅ ነው፣ ስህተቱን ማጋለጥ ነበረበት። አሁን ግን እኔ እንጃ በዚህ ልክ እንትን የሚሆን በዚህ ላይ የምንደራረስ አልነበረ። ከዛ ወጡ። ሁለተኛ ኦፖርቹኒቲ ደግሞ ተሰጠ። ሲሳይ ቤት ደግሞ ሲሳይ በነገራችን ላይ ፕሮቴስታንት ነው። እንዲያውም ኢስኖት ሉተራን አይደለም፣ ፌር ይሆናል እንዲያውም ቢኮዝ ሁለቱም መሀል ላይ
እንደ ፕሮቴስታንት ነው። ከሁለቱም መሀል ላይ ሆኖ እንትን ማድረግ ይችላል። ፕሮቴስታንት እንደመሆኑ ማለት ነው። መጠየቅ እዛ መጥቶ ማንንም አያፍንም። ምንድን ማለት ይሄ መተፋፈን ምናምን የለውም። እንደዚህ ጀስት በቃ ኢዮስያስም ሲጠይቅ ነበር አይደለ? ሲሳይ ቤት ባለፈውም ሲያወሩ ነበር። ሌሎችም ገብተው ይሄው ዛሬ አቤል እኮ በጠዋት ገብቶ አውርቶ ወጣ። በቃ ምንም እንትን የለውም እኮ እና እንደ ትልቅ ነገር ተደርጎ ባይወሰድ በቃ ጀስት ይምጡ ይጠይቁ። ይሄው ስህተት ካለ እዚህም ቤትም መምጣት ይችላሉ። ምንም ለስህተቱ ለማጋለጥ ወይም ደግሞ ስህተት ካለ እንትን ለማለት ነው እንጂ ሌላ ምንም እንትን ስለሌለው እኔ እዚህ ላይ ብዙ እንትን አላለኝም። እንደውም ማለት ነው አንድ የመጨረሻ ሀሳብ ለማንሳት ያክል ያው ፓስተርም ስለጨረሱ ኢቭን ትዝ የሚላችሁ ከሆነ ከአንድ ዓመት ከምናምን በፊት ያው በእርግጥ በዚህ ደረጃ ለእነሱም አሁን በዚህ ደረጃ እውነት ለማውራት እነሱንም ርዕስ አድርጎ ረዥም ሰዓት ማውራት ልክ ነው ብዬ ባላስብም ግን ኦልሞስት ከዓመት ከምናምን በፊት እኔ ፐርሰናሊ እንደውም ሉተር ላይ አለ አይደል የሉተር ፐርሰናሊቲ ላይ እነዚህ ሉትራኖች ላይ ምናምን ነገር እንደው ሞር እንትን ነበርና አኬ እንደውም እንድትናወራ ከተባለ ያኔ ራሱ አይ ቀዝቀዝ አድርገው እነሱ ይሻላል ፐርሰናሊ የሆነ እነሱ ላይ የሆነ ነገር አይነት ቢኖረው ኖሮ ሲጀምር ከስር መሰረቱ እኔን ሁላ አረ ቀዝቀዝ አድርገው ፍታ ቀዝቀዝ አድርግ ይለኝ ነበር በተወሰነ መልኩ እውነት ለማውራት እና የሆነ ኤኒዌይስ ብቻ ነገሩ እንድትረዱት ነው። ፓስተር እናመሰግናለን ለማንኛውም ስለመጣ እናመሰግናለን። በነገራችን ላይ ጋዲ አሁን መጨረሻ ላይ ያልኩህ አሁን ያን ያህል እንደዚህ ጊዜ ሰጥቶ እንትን ማለቱ ምናምን ነገር ያን ያህል አስፈላጊ አይደለም ያልኩህ ትክክል ነው። በቃ አለቀ። እኛ በተቻለን አቅም እነሱን በማያናድድ መልኩ እያደረግን አሁን እነሱ እንዲናደዱ አንፈልግም። ስለዛ እኛ የሆነ ነገር ለምሳሌ እነሱን ሊያናድዳቸው የሚችሉ ነገሮችን እኛ መቀነስ የምንችላቸው ነገር ካሉ ማለት ነው። እነሱ ሊያናድዳቸው የሚችል ነገር ኖሮ ግን እኛ መቀነስ የምንችለው ነገር ካለ እንቀንሳለን። ችግር የለም። መቀነስ የምንችለው ነገር ነው ያልኩት። ለምሳሌ ነፃ ፈቃድ የለንም ማለታቸው ስህተት ነው የሚለው ነገር የሚያስከፋቸው ከሆነ እሱን መቀነስ አንችልም። የትምህርት ጉዳይ ስለሆነ ግን አንዳንድ አገላለጾቻችን ላይ ምናምን እነሱን የሚያስከፋ ነገር ካለ እና እሱን ነገር መተው የምንችለው ብንቶ እኛን ምንም የማይጎዳን ከሆነ ለእናንተ ምንም የማይጠቅማችሁ ከሆነ ለሰሚያኑ እሱን ችግር የለም እንቀንሳለን። ከዛ በኋላ ግን ያው ትምህርቱ ላይ ያው እንግዲህ እኛ እውነቱን ለመናገር ምን እንደምንቀንስ አላውቅም። ወይ ከአንዳንድ ሉተራኖች እስኪ ይህንን ብትቀንስ የምትሉት ካላችሁ ነገር ካለ ንገሩኝ በውስጥ። በቃ ለምሳሌ ይህንን አትበል ምናምን በሉ እስኪ ሊያውና ከዛ በኋላ በትምህርት ደረጃ ካልሆነ ተወዋለሁ። ምንም ያናል እንትን አያሳስበኝም። መከፋታችሁ ምናምን ይሄ መናደዳችሁ ምናምን ስለማንፈልገው ማለት ነው ስለማንፈልገው በቃ እንደዚሁ ዝም ብሎ መናደድ ምናምን ያለ ነው። ልትናደድ ትችላለህ። ምንም ዝም የትምህርት ዝም እያስተማርክ ምናምን አንዳንድ ሰው ዝም ብሎ እንደዚሁ ሊናደድ ይችላል። እሱን ምንም ማድረግ አንችልም። ግን አትሊስት ግን አብዛኛው ሰው ግን እንዳይናደድ በማሰብ በቃ ወይ ይሄኛው እንደዚህ የምትልበት ነገር ቢቀር ምናምን የምትሉት ነገር ካለ እኛ እናስቀሯለን። እኛ ማለት በዚህ በእኛ ሳይድ በተቻለን አቅም በቃ እሱን እየተወን ግን ትምህርቱ ላይ ግን ያው በቃ እነሱ ቋሚ የሆኑት ላይ ግን ትንሽ ረገጥ ማድረጋችን አይቀርም። መቅረት የሚችሉ ነገሮችን ግን እናስቀራለን። ስለዚህ አሁን ምንድነው ዋናው ነገር አሁን ስለ እነዚህ ሰዎች ከዛሬ በኋላ ጭራሽ እንደዚህ እነገሌ እንዲህ ብለው እነዛ እንዲያ ብለው ምናምን የሚል ነገር ከዛሬ በኋላ ባናነሳ ራሱ አሪፍ ነው። በቃ አለቀ። የተሰማ ነገር ካለ ከነሱ ትምህርቷን ብቻ በቃ አለቀ። ትምህርቱ ላይ የሆነ ነገር ባሉ ቁጥር ትምህርታቸው ግን በሰው ፊት እንደዚህ ወጥቶ ግን ትምህርት ይሰጥበታል። የሆነ ነገር በተናገሩ ቁጥር እኛ ላይ የሚናገሩት ነገር ካለ ሲቀጥል ይሄ የኦርቶዶክስ ቤተክርስቲያንን እነሱ ደግሞ እንደዚህ እንደዛ ቢሉ ምናምን ነገር ለተባለው ደስ ይለናል። እኛ እንደምናደርገው እነሱን ማድረግ የሚችሉ ከሆነ ሀሳቢን ካልሰማው እንዴት ትረዳኛለህ አሌክስ? አንዴ ስማኝና ከዛ በኋላ ችግር የለውም። ሀሳብን እንትን ማለት ትችላለህ፣ መስጠት ትችላለህ። እኔ ደስ ይለኛል የእነሱ ላይ እኛ እንደምናደርገው እነሱም የእኛ ላይ ቢያደርጉ በጣም ደስ ይለኛል። ግን እኛ የእነሱን ትምህርት አንስተን ስንናገር ከምንድን ነው እያነሳን እየተናገርን ያለ ነው? አሁን ከረንትሊ እየተናገርን ያለ ነው የሆነ መካነ ኢየሱስ መኩዚ ወይ ኮንፌሽናቸው እና የሆነ መካነ ኢየሱስ
ቤተክርስቲያን ውስጥ የሚያገለግል አንድ አገልጋይ እንዲህ ብሎ እንደተናገረው ብለን ራሱ አይደለም በዋናነት እንደዚህ ነገሮችን አይደለም እያመጣን ሉትራኖች እንደዚህ የሚያስተምሩት ብለን እየተናገርን ያለ ነው። ኢቨን ኖርማል የሉትራን መምህራን የጻፏቸውን መጽሐፍት እንኳን ወስደን እነሱ እንደዚህ የሚያስተምሩት ብለን ራሱ እያስቀምጥን አይደለም። ሌሎች ብዙ ሉትራን በኩል ሊነሱ የሚችሉ የተለያዩ አንዳንድ ጉዳዮችን እያነሳን ራሱ አይደለም። የመጽሐፍ ቅዱስ ትክክለኛ ማብራሪያ ብለው በእምነት መግለጫ ደረጃ የያዟቸውን መጽሐፍት ብቻ ነው እየጠቀስን ያለ ነው። ምንድነው የጠቀስነው? የእምነት መግለጫ። እስቲ የኦርቶዶክስን የእምነት መግለጫ በጉባኤያት መልኩ የተላለፉትን ምናምን እነሱን እያነሱን ማድረግ ከቻሉ በስመ አብ እንዴት ደስ እንደሚለን። ፕሊዝ አድርጉት። ከዛን አሳዩን እና እናጨብጭብ። ዝም ብለህ ቤትም ያገኘውን የተቆራረጠውን ቪዲዮንም ምኑንም በቃ የተነገረባቸውን እነዚህ መከረኛ ገርላቱ፣ ደርሳናቱ፣ ተአምራቱ ምናምን እያልክ ያፈጀ ስታይል ይዘህ ካልመጣ በስተቀር ምንም ኦርቶዶክስ ቤተክርስቲያን ላይ አንዳችን ከን ልታወጣ አትችልም። ማውጣት የምትችል ከሆነ አውጣና አሳየን። አውጥቶ ማሳየት ነው በነገራችን ላይ በቃ ደስ ይለናል። ሞክር። በዚህ ውስጥ ደግሞ መማማሪያ ይሆናል እኮ እናንተ የምታነሱን ጥያቄ ዘንድ ደግሞ እኛ ደግሞ ለመመለስ እንሞክራለን። ስለዚህ በዚህ ውስጥ ሰውም ይማርበታል እና ለማንሳት ሞክሩ፣ ደስ ይለናል። ስታነሱ ግን እኛ እናንተ ላይ እንዳነሳ ነው። እናንተ እኛ ላይ አንሱ። እኛ እናንተ ላይ ስናነሳ የእምነት መግለጫችሁን ብቻ ይዘን መተን ነው እንዲያወራን ያለ ነው። እናንተም ደግሞ የእምነት መግለጫዎቻችንን እንግዲህ እኛ ጋር ያለው ጉባኤያት ምናምን ነው ኮንሰንሰስ ፓትረም ያለባቸውን ትምህርቶች ነው የምንቀበለው። እነሱን ይዛችሁ መታችሁ ተቹን። ስለዛ እኛን የምትተቹት አባቶችን ብቻ ነው፣ አለቀ። ምክንያቱም በእምነት ደረጃ የምንቀበላቸው ነገሮች ኮንሰንሰስ ፓትረም ያለባቸው ናቸው ብዙዎቹ፣ ኦልሞስት ሁሉም እና ተቹን ነው የምንለው እና ለእኔ ይሄ ጤናማ ነው። ገድል ምናምን ላላችሁት አሁን ቅድም ምን አልኩኝ? ይህ ያረጀ ያፈጀ ስታይል ብያለሁ አይደል? ይህ ገድል ይዞ መምጣት ስታይሉ ነው። አሁን እንደዚህ ያልኩት አንዳንድ በጣም አስቸጋሪ ሰዎች ግን ምን ይላሉ? ኦኬ አክሊል ገድላቱን ተአምራቱን ያረጀ ያፈጀ አለውን እንዲህ የሚል ሰው አለ። አሁን ገድላቱን ተአምራቱን ነው የሆነ ገድል ላይ እኮ እንደዚህ ይላል፣ የሆነ ተአምር ላይ ደግሞ እንዲህ ይላል እያሉ የማጭበርበር ስታይል፣ እሱን ነው የማጭበርበሩ ስታይል። ያለፈበት ያረጀ ያፈጀ የተመታ ሚዲያ ላይ ኦልሬዲ መታ ነው ዘርረ ነው ማለት አክቹዋሊ ያው እኛ ግን በጌታ እርዳታ የተዘረረ ነው። ማንም ግድ አይሰጠውም። የፈለግከውን ገድል ተአምር እንዲህ ስትፈርጥ ብትውል ማለት ነው እንዲህ በቃ ስታለቅስ ብትውል እና ምን እምነታችን ላይ ጥያቄ የለም አስተምህሯችን ላይ ነው የሚል ማንም ነው ማያዳምጥ። አስተምህሮ ላይ አምጣና ሞግቴ ነው የሚለን የትኛውም ሰው በአስተምህሮ ደረጃ የተቀመጠ ነገር ሲኖር ጥራይ ነው ብሎ የሚሄዱ ያው ተሞከረ እኮ በፊት ላይ እንግዲህ በዚህም በዛም እያጨረበርክ የተወሰነ ሞካክላችኋል። ከዛ በኋላ ግን በቃ አለፈበት። አሁን ሞክሩት ወይ እስቲ እናንተም ትንሽ ምንድነው አንዳንድ ወንድሞቻችሁን ምናምን የተወሰነ ታረቁና ሞክሩ ከነሱ ጋር ሆናችሁና እነሱም ሰልችቷችኋል። ነገሩ እውነታ ነው። ከታች አንዱ እያለ ነበር እነሱም ሰልችቷችኋል እያለ ነው። ገድላት ተአምራት እያሉ ማጨርበር ያደክማል። እውነቱን ለመናገር የተወሰነ ጊዜ ወይ ጋፕ ወስደህ ምን አርፈ መተህ ካልሆነ አይመጣውም እና ስለዛ ምንድነው በአጭሩ የኦርቶዶክስን አስተምህሮ መሞገት የሚችል ማንም የለም ብዬ አስባለሁ። ቆያን መሞገት የሚችል ሰው ሊኖር ይችላል ማለት በሞገት ደረጃ ሊሞገት እኮ ይችላል። ግን እውነቱን ለመናገር በአስተምህሮ ደረጃ ከሆነ አንድ ጤነኛ ሰው መጥቶ ይህን ነገር በአስተምህሮ ደረጃ ልሟገት ማለት ከአጠቃላይ የቤተክርስቲያን አባቶች ጋር ልሟገት እንደማለት ነው። ምክንያቱም አስተምህሯችን በቤተክርስቲያን አባቶች ሁሉ የታመነ ነው።
እስቲ ይሄ ትምህርታችሁ በአስተምህሮ ደረጃ ያዝ ነው፣ በዶግማ ደረጃ ያዝ ነው እያልኳቸው ያለሁት። ችግሩ ዶግማችንን አያውቁትም፣ ዶግማችንን አስተምህሯችንን አያውቁትም እንጂ በአስተምህሯችን ደረጃ ይሄ ትምህርታችሁ አባታዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ የለውም የምትሉትን አንድ አትጠቅሱም፣ ጥቀሱልን። ችግሩ ግን ዶግማችን እራሱ አታውቁትም። የትኛው ነው ዶግማ የሚባለው ትምህርት ወይም ደግሞ አስተምህሮ ሃይማኖት የተሰኘው ትምህርት የትኛው ነው የሚለውን አታውቁትም። እና እንደዛ ነው እናንተ ሰዎች። አለሜ ጋ ያለውን ገድል ወደ እነሱ ለመውሰድ እንግዲህ እንተባበራቸዋለን። ምንም ማድረግ አንችልም። አይ እንትን ነው በቃ እንትን ይበል በቃ አኬ ኦልሬዲ ሀሳቡንም ስለጠቀለለው በቃ ይህ ሀሳብ አሁን እስካሁን የተነሳው ሀሳብ አይ ቲንክ ኢትስ ሞር ዘን ኢነፍ መልእክቱ የደረሳቸው አካላት ደርሷቸዋል ብለን እናስባለን። በቃ እዚህ ላይ ቢበቃ መልካም ነው። እናመሰግናለን ፓስተርዬ ስለመጣ ቴንክ ዩ። ይሄ አብቅቷል። እንግዲህ ፍቅር ጎስፕል እንዴት አለ? ናቱና ዮኒ ሰላም በሉ። አንተሽ እንዴት ነህ? አለሁልህ። እንዴት አለ? ሁሉ ሰላም? ስበኝ ይዛል። በቃ ምን እንድል እንደሆነ ምስበኝ አላውቅም። ለምን ፈልገኝ ነው? ሉተራን ነው እንዴ? ሐራን ያለ ሉተራን አይደለም እና ካልቪኒስት እሱን ልጠይቀኝ ሂሳብ ማወቅ ፈልጋለሁ። አታስጨንቀው በቃ አንተ ደግሞ አይ በውስጥ ጠይቀኝ። ሜሴጅ አድርጌልህ ነበር እኮ አንተ አትመልስም እኮ ችግር። ኧረ አንተ ነግረኸኝ አታውቅም እባክህ ተው ዝም ብለህ በውስጥ አናግረኝ። ሰላም ብያለሁ ሌሎቻችሁንም። ያው አንተሽ ስለሳበኝ ነው። ጥያቄ ካለ ብዬ ነበረ። አይ ጥያቄ ካለ ላኬ ብዬ ነው። ምንም ባለፈውም ስናወራ ስለነበረ መሸብኝ ስላልክ ነው። አዎ ስራ ላይ ሆኜ ነበር የሳልከኝ። ይቻላል ማቅረብ። አይ የዛሬውን ምንም አልሰማሁም። ያው ዝም በመሀል ላይ ስለገባው ዝም ብዬ አንተ የምጠይቀኝ ነገር ካለ ብዬ ነው የገባሁት። ሌላ ጊዜ እመጣለሁ። ያው ለምን ግን እኔም ቤት እኮ መክፈት እችላለሁ። አዲስም ስፔስ ማዘጋጀት እንችላለን። ሁል ጊዜ የተለመደ ቦታ ብቻ ከማድረግ እኔ እዚያው በአሜሪካ ሰዓት አቆጣጠር ለሚመቻቸውም አሪፍ እንትን ይሆናል። ፌርሊ ማስቀመጥ እንችላለን። ሰዓት እንትን ብለን እንደ አማራጭ እናስብበታለን። ፍቅር ሀሳቡ እንደ ሀሳብ ይዘን ነው እናስብበታለን። እሺ ወዳጄ እናስብበታለን። እና ግን አንድ ነጥብ ማንሳት እፈልጋለሁ ጋይስ። ወደኋላ ልትመለስ አይደለም አይደል? የቀድሞ ሀሳብ ላይ ልትመለስ አይደለም። አይ ወደ ዋና ሳይሆን ፎርዋርድ ፊቸር ላይ ምን ማድረግ እንዳለብንና እነዛ ጭሶችን ከዚህ በኋላ በቃ ማንሳት እንዳታነሳቸው ብዬ ነው። ጭስ አይ እያንዳንዱ ማለት ትምህርቶችን ካሁን በኋላ ማንሳት የምንችለው በንጽጽር ደረጃ ከካልቪኒስት አንጻርም በንጽጽር ደረጃ ካሁን በኋላ እያየን እንሄዳለን። በነገራችን ላይ ያው ኦልሞስት ታውቋል። የካልቪኒስት ትምህርቶችን ብዙ ጊዜ ተነስቷል ከዚህም በፊት በጣም ብዙ ማለት ነው። እና ኦልሞስት ፕሮዎችም ፔንቴኮስታልም አውቆታል። ይሄ እንዳይረሳ እና ቀጣይ የሚሆነው በንጽጽር ደረጃ ትምህርታቸውንም እናያለን። ከዛ ባለፈ ግን የማይረሳው እንዳይረሳ ስለ ልሳን ጉዳይ እናነሳለን። በተለይ ሰሞኑ እሱ እንትን ማለትም እውነት ነው። አሁን ላይ በጴንጤቆስጤ ውስጥ የሚወራው ማለት በኦኒሊጂሰስም ሆነ በጴንጤቆስታል ውስጥ የሚወራው አሁን ልሳን የሚሉት እንዲያው እውነት ነውን ወይስ ደግሞ ባብሊንግ ነው የሚለውን በደንብ እንሄድበታለን። ማለት ትናንትና ምናምን ስታነሳ ሰምቻለሁ አኬና እሱ ግድ ነው በጴንጤቆስታል አንጻርም እንዳይረሳ እና በሁለቱም ዳይሬክሽን መሆን አለበት ለማለት ነው። አዎ ስለ ከታች ያነሱን ስለ ንጥቀትም እንሄድበታለን። ጌታ ይፍቀድ። አንተ 3-4 ግንባር ከፍተህ ልታዝለን ነው እንዴ? ምን ነው መኩ? ሁሉም ጦር ወደ ግንባር ተብሏል። እና ተመስገን አለ መሰለኝ ከታች ገስት ላካለ አኬ ታምረ ማርያም የቤተክርስቲያን መጽሐፍ አይደለም እንዴ? ኧረ በእናትህ ና አውጣ፣ በእናትህ ና። ማን ያስገባው? በእናትህ ኧረ እኔ 2 ያውርጄዋለሁ። ምን ሆናል? 2 ያውርጄዋለሁ። ኧረ
ምናምን ከተናገረ በኋላ ታስወርደዋለህ። ኖርማል ሁለቱ አትሊስት የፈገግታ መስጠት። በፊት እኮ እንትን ነበረ። ልክ ሲገባ አባ ግርማ ነበር የሚያነሳቸው። ወይታ አሁን ተሻሽሎ ነው። ቤሊ ጸዴ ሰው ናት። እንዲህ እሱ እኮ የሚለየው ሳይገባ ነው ማውራት የሚጀምረው እኮ። አይ እንትን እኮ አሁን ሰሞኑን እንደውም አኬ የሉተር ባዮግራፊው አለ አይደል? አንድ መጽሐፍ ከአሜሪካ ኦልሞስት የዛሬ 100 ምናምን ዓመት የተላከ የሆነ ጊዜ ነገር ያለበት አንድ መጽሐፍ አለኝ እና እሱ መጽሐፍ ድጋሚ ማንበብ ልጀምር ነበር የተወሰነ። ግን ያው እሺ በቃ አካሄዳችን እናስተካክለው ስለተባለ ልመለስ ነበር ወደ መጽሐፉ ወደ እንዴ እኔ ከአሜሪካ ድረስ እኮ እንዲህ እሺ ዮናታን ሰላም በል ሜይ ቢ የምትለው ነገር ካለ ድምፅ ከታች የተሰማ አይደለም። በነገራችን ላይ አሁን እኮ ጸጋ ብቻም በሁሉ ነገር ተለያይተናል እያሉ እኮ ነው። አኪን ሰማኩም አንተሽ ድምፅ ከታች አይሰማም እየተባለ ነው። የዮኒ ድምፅ መሰለኝ። ኧረ አይሰማም። አዎ ዮኒ ይሰማ አይመስለኝም። የዮኒ ነው የማይሰማ፣ የኛ ይሰማል። አዎ ማይክ ስከፍት ተሰማ መሰለኝ። እስቲ ያው ሞክር እስቲ የሆነ ነገር ተናገር። አዎ ልክ ነው። እንትን ኦልራይት እና አኬ እንትን ለዚህ የሄደበት ኤሪያ በጣም ስለተመቸኝ ነው። ራሽናል ሪዝንብል በሆነ መንገድ መጽሐፍ ቅዱሳዊ በሆነ መንገድ ስለሄደበት እርሱ ነው እንትን ያልኩት። ምን ልበለው የተማረኩት ያስተማመሩ ሂደት ማለት ምክንያቱም ካልቪኒስቶች በጣም ቻሌንጅ የሚያደርጉት ኤሪያ ሉተራንም ሆኑ ካልቪኒስቶች የዮሐንስ 6:44 አብ አምላክ ካላከው በስተቀር ወደ እኔ የሚመጣ የለም no one come to me unless the father who has sent me draws him የሚለው ማለት ነው። እሱን በሚገባ ደስ በሚል መንገድ ሄዶበታል። ሌላው ሮሜ 9 ላይ ያዕቆብን ወደድክ ኤሳውን ጠላ የሚለውን ፓርት 8 ሮሜ 8 እንደገና የሚጠቀሙትን እንደ ኤፌሶን 1:2 ላይ በተለይ በበደላችንና በኃጢአታችን ሙታን በነበርን ሰዓት ብሎ የሚለውን ፓርት መቶታ ዲፕሬኬት ቢገናኝም ከዛ ጋር ሶላችንም እንትን ሁለተኛ ደግሞ ፌዝ ፕሪሲድስ ኤሰንስ የሚለውንም ትምህርቱን ሰምቻለሁ። አኪ ያስተማረውን ፌዝ ፕሪሲድስ ሪጄኔሬሽን is regeneration precedes faith or faith precedes regeneration የሚለው ፓርት ላይ እዛ ቦታ ላይ ገብቶ ያደረገውን ቪዲዮ ተከታትያለሁ። በጣም ኢንተረስቲንግ ነው። እንደ አጋጣሚ ሆነ ይሄ ኤሪያ ላይ እኔ በጣም ተማርኬ በጣም ብዙ መጽሐፍቶች እያገላበጥኩ ነበርና አኬ ደግሞ ምንም እንደውም አሰነፈኝ። እኔ ሙሉ ለሙሉ የሱ ቪዲዮ ማየት ከጀመርኩ በኋላ
ይሰፈኒና ንባቤን ሁሉ አቁሜያለሁ። ምክንያቱም ኦልሬዲ እኔ ልለፋባቸው የምችላቸው ኤራዎች ላይ ነው እሱ አካደሚካል በሆነ መንገድ ሄዶ እየሰራ ያለው እና ባይ ዘ ዌይ ይሄ ትምህርት ለአምላክ ፍቅር ያለው ሰው ሁሉ የሚደግፈው ነው። እኔ ፔንቴኮስታል አልሆንኩኝ ሌላ አይነት ሃይማኖት ተከታይ ሆንኩ አልሆንኩ አምላክ እኛን ወዶን አንደኛ ጢሞቴዎስ ምዕራፍ 2:2 ላይ God desires that all men to be saved ሰዎች ሁሉ እንዲድኑ የእግዚአብሔር ፈቃድ ነው ይላል። እግዚአብሔር ሰዎች ሁሉ እንዲድኑ ከፈለገ ይሄ ትምህርት እንዴ ነው ተማሪ እያለ እንዴ ነው ሰንፈን ስንወርቅ ጣለን አበበ ጣለን ከበደ ጣለን ምናምን እንላለን። አስተማሪው ላይ ያለን ማመለካከት ጥሩ ሰሩ። ስለዚህ ይሄ እኮ ማለት አምላክ ላይ ትክክለኛ አስተሳሰብ የሌለው እምነት ወይ ከዛ የመነጨ ነው ብዬ ማምነው። ስለዚህ አኬ እንድትሄድበት በምፈልገው ሌላ ተጨማሪ ፈቃደኛ ከሆን በምታስተምረው ትምህርት ላይ ከሊበርት ለምሳሌ ፍሪደም ላይ ላይበርታሪያን ፍሪደም አለ፣ ሞሊስቲክ ፍሪደም አለ፣ ኮምፓቲቢሊዝም አለ። የጋድ ሶቨሬን እና አርቢትራሪን ለማስወገድ እንትኖች እንትናሉ። ስለዚህ ከዚህ አንጻር ብትሄድበት ሌላ ደግሞ ከሌሎችም ይሄን እውቀት ከሌሎችም የመጽሐፍ ቅዱስ ክፍሎች ጋር በማዛመድ ብትሄድበት በጣም ደስ ይለኛል። በጣም አመሰግናለሁ። ቴንክ ዩ ፎር ሃቪንግ ሚ። ኦኬ ቴንክ ዩ። በቃ ቻው ጨርሻለሁ። ቴንክ ዩ እናመሰግናለን ዮኒ፣ እግዚአብሔር ያክብርልን። እንዳልከውም እስቲ እንግዲህ ጌታ ቢፈቅድና ብንኖር እንሄድባቸዋለን። እነዚህ ፍሪዌል ላይ የተለያዩ ምልከቶች ይሰጣሉ። እርግጥ ነው እኔ እስከማውቀው ራሱ በዋናነት አንድ 4 አይነት የነጻ ፈቃድ እይታዎች ምናምን አሉ እና እንሄድባቸዋለን። ቴንክ ዩ እናመሰግናለን ብሮስኪ እና በርታ። አንተም ሂድበት። ደግሞ ጥሩ ነው እንደተባለው ነው። በእምነት አንመሳሰልም። አሁን ግን ሰው እምነቱን በግልጽ እንደዚህ ዲፌንድ ሲያደርግ ምናምን ጥሩ ነው እና በርታ። እሺ እናመሰግናለን ዮናታን። እንትን ላይ ግን ዮናታን እንዴት ነው የአባቶች ትምህርት ላይ ምናምን እንዴት ነው ታነባለህ? የአባቶችን ትምህርት በተለይ እነዚህ ጥንታውያን አባቶችን ሜቢ አላውቅም ሀሳብ እንደነገርኩ እኔ ለመጀመሪያ ጊዜ ስለ አባቶች ባይ ዘ ዌይ ቲክቶክ ላይ ገና 1 ዓመት አልሆነኝም። ጋዲንማ ይሰማለሁ እኮ እኔ 6 ዓመት 5 ዓመት ስትል በጨዋታ መሀል ምናምን ሰማለሁ እና እንደናንተ ያምኖት አልዶዳስ ይዋር እና ስለ አባቶች ለመጀመሪያ ጊዜ ስለ አሁን በፍሪዊል ሉተራንስ ለመጀመሪያ ጊዜ መተው እንትን ሲሉ ስለነሱ ማጓጓውና ሳነብ ኖ ስለ ሉተራን አይደለም። ትዝ ይለኮን የሆነ ሰዓት ላይ ስለ ፐርሲፈራንስ ኦፍ ዘ ሴንት ተነስቶ ነበረ። በፕሮቴስታንት ሃይማኖት እንትን ሰዎች ምን ነበረ የሴኩሪቲ ኤተርናል ሴኩሪቲ እና ኮንዲሽናል ሴኩሪቲ ያለ አይደለ? አማኞች አይጠፉም አንዴ ካመኑ በሚለው ትምህርት ነው ለመጀመሪያ ጊዜ ወደ ኦግስቲን ማንበብ ከዛ እንደገና ደግሞ ቃሌ ጋር ቸርች ሂስትሪ ሌክቸር ይሰጠን ነበር። እንትን ቴዎሎጂ ትምህርት ቸርች ሂስትሪ ላይ አሳይመንቱ ከባድ ስለነበረ በዛ ሰዓት እንዳለ ኔሲን ፋዘርስ ፖስት ኒሲን ፋዘርስ እነሱን ላይ በጣም ዲፔጄ እነ አትናቴዎስ እነ ሄራኒየስ በነዛ ዙሪያ ላይ አሳይመንቱም እንደዛ ዙሪያ ስለነበረ በቴሌግራም ግሩፕ ማለት ነው 1 ሄርሜኔቲክስ ቸርች ፋዘር እና 1 ኮርስ ሰጥቶኛል እና ኤኒዌይ እንደዛ ነው። ጋዲ ግን ጥያቄ ከምን አንጻር እንደሆነ አልገባኝም ወይ ከመለስኩልም አላውቅም። ኦኬ አለው አይ እንትን ነው። አይ ጀስት ምንድነው ዘ ፋዘርስ ኖውስ ምንድነው ዘ ፋዘርስ ኖውስ ቤስት የሚባል ነገር አለ። አባቶች ያው እንግዲህ እኔም አንተም ይሄን ዲስከሽን ችግር የለውም ሌላ ቀንም በዲስከሽን ደረጃ እንደዚህ ኦፕን የሆኑ ዲስከሽኖች ማድረግ እንችላለን ለሌላ ጊዜም። አሁን ኦልሬዲ ስለመሸም ግን ያው ቤተክርስቲያን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ
የእግዚአብሔር ቤተክርስቲያን ይልና ጳውሎስ የእውነት አምድና መሰረት ይላታል። እና ያቺ ቤተክርስቲያን ደግሞ ያው እንደምታውቀው ከመጀመሪያው ክፍለ ዘመን ጀምሮ የነበረች ቤተክርስቲያን ናትና የእውነት አምድና መሰረት ተብላለች ያቺ ቤተክርስቲያን። እና ሐዋርያትም ጌታ ለሐዋርያት ያስተማራቸው ለሐዋርያት የሰጣቸውን እውነት ለቅዱሳን አንድ ጊዜ ፈጽሞ የተሰጠው የሚባለው ያ ሃይማኖት ይሁዳ ቁጥር 4 ላይ ያለው ማለት ነው። በዛች ቤተክርስቲያን ውስጥ ነው ፕሪዘርቭ አድርጎ የሚቀጥለውና ጌታ ከዛች ቤተክርስቲያን ጋር ደግሞ ሁሌ የሚኖር ከሆነ ያ እውነተኛው ትምህርት ለዘላለም ይኖራል። ኦኬ ጌታ ዳግም እስኪመጣ ድረስና ያንን እውነተኛውን ትምህርት አባቶች እምነታቸው ምን ነበር የሚለውን ነገር ማወቅ የመጀመሪያዋ ቤተክርስቲያን ስፔሻሊ ቤተክርስቲያን አንዲት እስከነበረችበት ጊዜ አለ አይደል እስከ 451 ዓመተ ምህረት ላይ ያው ከቃል ኪዳን ጉባኤ በፊት ማለት ነው። እና ከዛ በፊት የነበሩ አባቶች በወጥነት እምነታቸው ምን ነበር የሚለው ማወቅ እውነተኛውን የክርስትና ትምህርትና መጽሐፍ ቅዱስ ላይ ያለውን እውነተኛውን እግዚአብሔር ሐሳብ ሰዎች አንደርስታንድ ያደርጉት ይጠቅማቸዋል ብዬ አስባለሁ። ኤኒዌይስ የምታነብሰው ትመስላለህ። ኪፕ ሪዲንግ በደንብ አንብብ። አይ ቲንክ ያው ጌታም ደግሞ በነገር ሁሉ ይርዳ ወዳጅ። ሌላ ጊዜ ግን ዲስከሽኖች እናደርጋለን። እሺ ያ ጋዲ እንደውም ያርስ ከተነሳ አባቶች የሚጠቀሱበት አውዱ ቢኖር ጥሩ ነው። ለምሳሌ አኬንዝ አሁን በዚህ ለምሳሌ በፍሪ ዊል ጸጋ ብቻ በሚለው ትምህርት አባቶች የሚጠቅስበት ቦታ አለው። ግን ማልቀበለው የትኛው መሰለ ጋዲ ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ለመረዳት የሆነ ማገላበጫ ስታገላብጥ ምትሉ ከሆነ እኔ እንደዚህ ሊትራሊ እኔ እንዳበበ ከበደ ባለለም እንደዚህ የሚያስተምረኝ ሰው የተለያየሁት ነገር አለ ማለት እንዴት ነው ታዲያ ባይብል ማነበው ማለት ይኸው ምን አለ አሁን ለምሳሌ ዮሐንስ 3:5 ላይ ምንም ጥያቄ የለውም አባቶች ጋር መሄድ ይጠበቅብሃል። ወዲያው ልትፈታው የምትችለው ነገር አይደለም አሉ። ለምሳሌ ሜታፎሪካል የሆኑ የተነገሩ ንግግሮች ትርጉም ይፈልጉ ኤሪያ ላይ ስትሄድ እንደ አውዱ ገብተህ የአባቶችን እንደዚህ ተብሏል ዮሐንስ አፈወርቅ እንዲህ ተብሏል ብለህ ልትፈታው የምትችላል። ግን ሁሉም መጽሐፍ ቅዱስ ወይም ደግሞ በግልጽ የተቀመጠ መጽሐፍ ቅዱስ ላይ ወይ ፖዚቲቭ ሄርሜኔቲክ ተጠቅመ ኮንቴክስቹዋል መፍታት ስትችል ወይ ደግሞ ወረድ ብለህ ልታገኘው ስትችል የግድ አባቶች ጋር ሄዳለሁ የሚለው አካሄድ ነው። በዚህ አካሄዱ በትክክል ተመችቶኛል። ማለት ሁሉ ቦታ ላይ የመጽሐፍ ቅዱስ በጠቀሰ ቁጥር አባት እንዳለው እያለ አይደለም። ጋዲም እንደዛ ስትል አልሰማሁም። እንደዛ አይነት መሆነ መንፈስ መረዳት አባቶችን ሪፈር ማድረግ በጣም ወሳኝና ጥሩ ያምናለው እንትን አለው ባይዘው ችግር የለውም። ሌላ ቀን ዲስከሽን እናደርግበታለን፣ ዲስከስ እናደርጋለን። ለምሳሌ አንዳንድ ትምህርቶችን እያነሳን ለምን መሰለ አሁን ቅድም አኪ ሲናገር ሰምቶ ከሆነ ኮንሰልተንት ፓትር የሚባል ነገር አለ። አባቶች በምልአት የሚያምኑበት ገብቷል። ይሄ በቃ በምልአት ስለ በአንድነት የነበሩ አባቶች በሙሉ በቤተክርስቲያን በመጀመሪያዎቹ ቤተክርስቲያን ወጥ በሆኑ መልኩ የሚታመኑ ትምህርቶችና እምነቶች አሉ። ኦኬ ወጥ በሆነ መልኩ በቃ ይሄ ምንም በማያወላገድ መልኩና አሁን አንዳንዴ ምንድነው ሰዎች የአባቶችን ትምህርት እንዲያዩ ለምንድነው የሚደረገው ከተባለ ያው ኤኒዌይስ ሰፋ ያለው ቶፒክ ነው። ችግር የለውም። ሌላ ጊዜ እንትን እንላለን፣ በሰፊው እናወራለን። ችግር የለውም። ቤቱንም ፎሎ አድርገው እኔንም ፎሎ አድርገኝ ፎሎ ባክ አድርጋለሁ። እንደዚህ አይነት ስፔሻሊ እነዚህ ፓትሮሎጂ ላይ የአባቶች ትምህርት ላይ ወይ ደግሞ ነገረ ቤተክርስቲያን ላይ ስፔሻሊ ነገረ ቤተክርስቲያንና የአባቶች ትምህርት ባይዘው ብዙ የሚራራቅ አይደለም። ሰው ነገረ ቤተክርስቲያን ላይ ያለው ምልከታ በስርዓት ከተስተካከለ የአባቶችንም ትምህርት በመልኩ መረዳት አለብን የሚለው ነገር አንደርስታንድ ስለሚያደርግ ነው። እንደዛ እናደርጋለን። ለማንኛውም ስለመጣ እናመሰግናለን ወዳጃችን። እሺ ዮናታን ሰላም ደር። እሺ መልካም ምሽት እና ጸደ ጊዜ ነበረን ብቻ ሰው ያወራል ለማ አይ የለም ምን እኔማ መጨረሻ ላይ እኮ ባይዘው ጋይስ አሁን አኪ ቅድም ሲያነሳቸው ቃዶሽ አሁን በዚህ ሰዓት ለምን እንደገባ ባላቅም አኪ እንትኖችን ጥያቄ አለኝ አንዳንድ ነገሮችን ለመጠየቅ ስለፈለኩ ነው። እሺ አንዴ ቆይ ቃዶሽ ይቅርታ አድርግልኝና ሰው መናቂ አይደለም ግን ኮሜንት ላይ ጥያቄን ጻፍ። በዚህ ማታ ካንተ ጋር እንትን የማለት አቅሙ የለንም። ከይቅርታ ከታላቅ ይቅርታ ጋር ሰውስ ማየት ይገባል እሱን ጥያቄ አይ ተው በዚህ ደረጃ እንኳን አይታወቅም። ተው እንደ ፈርዖን የደነደነ ልብ ከሌለው በስተቀር ምንም ሰማማ አኪ እነዚህ ሉትራን ቸርች ሚሱሪ ሲኖድ ታውቃለህ አይደል? ከ1 እስከ 30 ኢቭን የቅዱሳን መታሰቢያ እንዳላቸው ቀን ሰጥተው ማለት ነው። አዎ እነሱ እንደዚህ ቅዱሳንን ምናምን ቨነሬት ያደርጋሉ። የሰማው ኮንዘርቫቲቭ ነገር ስለሆኑ ያ
እንትን ናቸው። በተለይ እንዳልኩ እነዚህ ዌልሶቹ ምናምን ደግሞ ውስጥ ያቸው በጣም ነው የሚገርሙ። ከራሳቸው ከዚሁ ከሚዞሪ ሲኖድ ወይም ከኤልሲኤምኤስ ነው የወጡት እና እነሱ ደግሞ ኢቨን ከዛ የሚወጡት በጣም ከእነሱም የባሱ ስትሪክት ሆነው ነው አይደለም። አብሮ አለመቁረብ ምናምን እሱን ተወው፣ አብሮ ምናምን አይቆርም ከሌሎቹ ጋር። አዎ ግን እንዳልኩ አብሮ አባታቸው ራሱ አይጸልም፣ የጌታን ጸሎት እንኳን አብሮ አይጸልም እና በጣም ጥብቅ ናቸው እነሱ ደግሞ እና አሪፍ ነው። እስኪ ይሉበትና በቃ እስቲ እንደዛ እናደርጋለን። አይታች ላላችሁ ሰዎችም በእርግጥ ከዚህ በፊት ትዝ የሚላችሁ ከሆነ ላይቭ ላይ በደንብ አንስተነዋል። አሁን ይሄ መታሰቢያ የሚለውን ብዙ ጊዜ ስፔሻሊ ብዙ ጊዜ እንናገራለን። ፕሮቴስታንቱ ዓለም ደብል ስታንዳርድ ነው። ራሱ ጋር ያለውን ትምህርት ሳያውቅ ራሱ ጋር ያለውን ልምምድና ትራዲሽን አንደርስታንድ ሳያደርግ የጌታን ቤተክርስቲያን አታክ ለማድረግ ብዙ ጊዜ ይሮጣሉ እና ለምሳሌ እንዴት ቅዱሳን መታሰቢያ እንዴት አደርጋላችሁ እያሉ ብዙ ጊዜ ወቀሳ ይቀርባል እንደምታውቁት። እና ኢቨን አሁን እነዚህ ሉትራን ቸርች ሚሱሪ ሲኖድ የሚባሉት የቅዱሳን ከዚህ በፊት ላይቭ ላይ ማሳየቻቸዋል። አስፈላጊ ከሆነ ማሳየትም ይቻላል። ከ1 እስከ 30 አላቸው። በአንድ የሚታሰብ ጻድቅ አለ ከብሉይ ኪዳንና ከአዲስ ኪዳን፣ በሁለት የሚታሰብ አለ፣ በሶስት የሚታሰብ አለ፣ በአራት በቃ ከ1 እስከ 30 የቅዱሳን መታሰቢያ ያደርጋሉ። እንግዲህ ዘር ሉትራንስ ምንድናቸው? ሉትራን ናቸው። ኦኬ እነዚህ አሁን ስለዚህ አሁን አንድ ሉትራን የሆነ ሰው የቅዱሳን መታሰቢያ እንዴት ታደርጋላችሁ ብሎ ኦርቶዶክስ ቤተክርስቲያን ሊተች አይችልም በምንም ተአምር። እና ብዙ ማንሳት የምንችላቸው ቅድም የተነሱ ስፔሻሊ ኤቫንጀሊካል ሉትራን ቸርች ኦፍ አሜሪካ እና በተለይ እነዚህ ቸርች ኦፍ ስዊድን ላይም ደግሞ የተነሱት ነገሮች ያው ከዚህ በፊት በቪዲዮም ብዙ ማስረጃዎችን ማሳየት ይችለናል እንደምታስታውሱት። እና ኤኒዌይስ ብቻ ጌታ ሁላችንንም ወደ እውነት ይምራን፣ እግዚአብሔር ይርዳን። አንተሽ ማለት የምትፈልገው ነገር ካለ እድሉን ልስጥህ ትላለህ። አይ መልካም በቃ ቀደምም የነበረውን አይታችኋል። ለዛም ነው ቤት የከፈትኩት። አኬም መጥቶ ጥሩ አድርጎ ግልጽ አድርጎ ነግሯቸዋል። እንግዲህ መጨረሻቸውን እናያለን። በተረፈ ግን ጋይስ የፎይን አዲሱን አካውንት ፎሎ አድርጉ። ፎይ የተባለው ሰውዬ በተገኘበት በሙላ ፎሎ ይደረግ እየተባለ ነውና ፎሎ ማድረጋችሁን እንዳትረሱ። ኢቭን ደግሞ የማማዬን ቤት እየገባችሁ ኮፒ ሊንክ አድርጉላት፣ ቪዲዮቿንም ሼር አድርጉ፣ ኮፒ ሊንክ አድርጉላት። ገና ሳትፖስተው እየጠፋባት ስለሆነ ማለት ነው። በጣም የሚደንቅ ነገር ነው እያየን ያለነው ቲክቶክ ላይ እና እሱን ወንድም እህቶቻችንን ተባበሩ። የሚሰሩት ስራ በጣም ትልቅ ስለሆነ እሱን ተባበሩ ለማለት ያክል ነው። ጋዲዬ እኔ ጨርሻለሁ። ቀደም ገብቼ ነበር አይተኛና አዎ የሆነ ሰዓት እኮ ልጽፍልህ ብዬ እሱን ሾፌው ነበር። ከዛ ድንገት ወጣ ብዬ ስመለስ ደግሞ ኦልሬዲ ቤት ከፍተሃልና ብቻ እንደተባለው ነው። እግዚአብሔር ይርዳን ሁላችንንም። ማንንም እንትን ለማለት አይደለም። እግዚአብሔር ሁላችንንም ወደ እውነት ይምራል። በተለይ ቀልብ ላላቸው ሰዎች እግዚአብሔር የቅርብ አምላክ ስለሆነ ወደ እውነት ሁሉንም ሰው ይምራ። ዋናው ዓላማ እሱ ነው። አንድ መዝሙር እንስማ ወይስ እንዴት ነው? እንደ ምርጫ የምትከፍተው ነገር አለ ወይስ ለዘጋ ነው? ጩጮቹ ያስቸገሩ ነው። አረ እኔ ጋር መክፈቻ ስለሌለ ነው። አይ እኔ ከፍታለሁ። አንድ መዝሙር እንስማ። ችግር የለውም። ይረሳል አትበሉ እግዚአብሔር ሰው አይረሳም። ይጥላል አትበሉ እግዚአብሔር ሰው አይጥልም። ይታመናል ምሕረቱ ለዘላለም በመዳፉ ይዞታል ይናገር። ይታመናል ምሕረቱ ለዘላለም በመዳፉ ይዞታል ይናገር።
ረዳችን ጌታ በዘመናት ረዳችን ጌታ በዘመናት ይረሳላት መለኮት እግዚአብሔር ሰው አይረሳ ይጥላላት መለኮት እግዚአብሔር ሰው አይጥልም ይታመናል ምሕረቱ ለዘላለም በመዳፉ ይዞታል እንዳለ ይታመናል ምሕረቱ ለዘላለም በመዳፉ ይዞታል እንዳለ ዮሴፍን በግብፅ ያከበረ ሙሴን በጸጋ ያጠረ ዳዊትን ከበረሃ አነሳ ኢየሱስ ማንንም አይረሳ ኢየሱስ ማንንም አይረሳ ይረሳላት መለኮት እግዚአብሔር ሰው አይረሳ ይጥላላት መለኮት እግዚአብሔር ሰው አይጥልም ይታመናል ምሕረቱ ለዘላለም በመዳፉ ይዞታል እንዳለ ይታመናል ምሕረቱ ለዘላለም በመዳፉ ይዞታል እንዳለ ምስኪኗን መካኒቱን ሐና ስታለቅስ በሰው ልጅ ስትቀና ሰባት ልጅ ቢሰጣት አብዝቶ ዘመረች ልቧ ተደስቶ ዘመረች ልቧ ባሴት ሞልቶ ይረሳላት መለኮት እግዚአብሔር ሰው አይረሳ ይጥላላት መለኮት እግዚአብሔር ሰው አይጥልም ይታመናል ምሕረቱ ለዘላለም በመዳፉ ይዞታል እንዳለ ይታመናል ምሕረቱ ለዘላለም በመዳፉ ይዞታል እንዳለ በእውነት እግዚአብሔር ሰው አይረሳ። ልዑል ሆይ ስላልተውከንና ስላልጣልከን በነገሮች ሁሉ ስለረዳህን እናመሰግንሃለን። ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ላንተ ይሁን።
ለዘለዓለሙ አሜን። ኦኬ ስለ መዝሙሩ የአምላካችን ስም የተመሰገነ ይሁን። ያው ከዚህ መዝሙር የምንረዳው ነገር ምንድነው? በተለያየ ሁኔታ ውስጥ ሁሉም ሰው የራሱ ጭንቀት አለበት። ሁሉም ሰው የራሱ ችግር ይኖርበታል። ሰዎች የረሱን ሊመስለን ይችላል። በጣም የምንወዳቸው ሰዎች፣ የምናከብራቸው ሰዎች፣ የምንጠብቃቸው ሰዎች የረሱን የተውን ሊመስለን ይችላል። በተለያየ ምክንያት የተውንም ሰዎች ሊኖሩ ይችላል ህይወታችን ውስጥ። በጣም ከነሱ ብዙ ነገር ኤክስፔክት አድርገን ግን መታመን የሚገባን ከምንምና ከማንም በላይ በአምላካችን በኢየሱስ ክርስቶስ እንደሆነ ነው መታመን የሚገባን። በምንም አይነት ሁኔታ ውስጥ ብንሆን የማይረሳን ወደ እርሱ ስንመለስ እጆቹን ዘርግቶ የሚቀበለን አንኮንዲሽናል ላቭ ያለው እግዚአብሔር አምላክ ብቻ ነው። ኦኬ ለዛ ነው መታመን የሚገባው በእግዚአብሔር ነው። ሰዎችን መውደድ ማክበር ሁሉ ነገር ግዴታ ነው። ነገር ግን መታመን የሚገባው በእግዚአብሔር አምላክ ነው። እግዚአብሔር ነው መቼም የማይረሳን እርሱ ነው። ሁሌም ደግሞ እጆቹን ዘርግቶ ፍጹም በሆነ ፍቅር የሚወደን እግዚአብሔር አምላክ ብቻ ነውና እናንተ ሰዎች በእግዚአብሔር ላይ እንታመን። እምነታችን ከሰው ይልቅ በእግዚአብሔር ላይ መሆን አለበት ነው የመዝሙሩ ዋናው ዓላማና በርቱ። ጾሙንም መልካም ጾም ያደርግልን። በደንብ እየጾማችሁ እንደሆነ ተስፋ አድርጋለሁ። እግዚአብሔር አምላክ ሁላችንንም ያግዘን፣ ይርዳን። ልባችንንም እግዚአብሔር ይጠብቅልን። የምር ሰውን ከልብ የምንወድ ሰውን ከልብ የምናከብር ጌታንም ከልባችን የምንወድ እንድንሆን እግዚአብሔር አምላክ ልባችንን ይቀይርልን። ይሄን የደነደነ ልባችንና እግዚአብሔር ይርዳን። በነገር ሁሉ ሁላችንም ይርዳን። በተለያየ ችግር ውስጥ በተለያየ ጭንቀት ውስጥ ያላችሁ ሰዎች በተለያየ ችግር ውስጥ ያላችሁ ሰዎች ጭንቀታችሁን ችግራችሁን እግዚአብሔር አምላክ ይፍታላችሁ። ካልሆነም ደግሞ አንዳንድ ነገሮች አሉ እኛም አንደረዳቸው በእግዚአብሔር ሐሳብ የሚሆኑ ነገሮችና ክርስቲያን ስንሆን አንዳንድ ነገሮች አላልፍ ሲሉን ሲከብዱን መጽሐፍ እንደሚናገር የጌታ ፈቃድ ይሁን ብለን ዝም አለን እንዳለ በእምነት እግዚአብሔር የተሻለ ነገር አስቦ ነው ብለን አንዳንድ ነገሮችን መቀበል ያስፈልጋልና አይዟችሁ። እግዚአብሔር በነገር ሁሉ ከሁላችን ጋር ይሁን። በጸሎታችሁ አስቡን፣ በጸሎት እንተሳሰብ። ጌታ ቤተክርስቲያናችንን ይጠብቅልን ለማለት ያክል ይሄ የታናሽ ወንድማችሁ ምርቃት ነገር ነው ትላለ እና እግዚአብሔር ያክብርልን። አንተ እሺ አንተሽ እኔ ስመርቅ ምንድነው አሜን አሜን እያልክ ጸሎት ጀመርክ መሰለኝ። አያችሁ ጋይስ እኔ እዚህ ምርቃት ሲጀምር አንተሽ ምርቃቱን ወደ ጸሎት ቀይሮታል። እዚሁ ጋር አተሶ ያለ ፓፓ አራንትሽ ብቻዬን አገረጣኝ። ሊዘረግፈን ነው መሰለኝ። ለማንኛውም ወይስ እንዴት ናችሁ እናንተ ሰዎች? ደህና ናችሁ ወይ? እስኪ መልስ ድረስ ትቼው ከመወርድ ብዬ እኮ እንዴት ናችሁ? ደህና ናችሁ? ሄሉ ምርጥ ሰው ሄሉሻ አራንትሽ በጌታ በቃ ጋይስ ትቼው ልውረድ መሰለኝ አይደል? አሁን መጨረሻ ላይ እንደዚህ ተመራርቀን ቧልት ከጀመር ያው ታውቃላችሁ የቧልት መንፈስ ደግሞ ጥሩ አይደለም። ጋይስ እንደዛ ይሻላል መሰለኝ። በቃ የምትወጡ ሰዎችም ካላችሁ ውጡ፣ ሲመለስ ራሱ ይዝጋው በቃ ቤቱን እና ሰላም ደሩልኝ። በቃ እናንተ ሰዎች የነገ ሰው ይበለን። እግዚአብሔር አምላክ በነገር ሁሉ ከኛ ጋር ይሁን። እሺ እግዚአብሔር አምላክ በነገር ሁሉ ከኛ ጋር ይሁን። ሰላም ደሩ። መልካም ቀንም መልካም ምሽትም በያላችሁበት ቦታ። እሺ ቻው።